ሶ ሌጋል ቴክ እነዚህን ፊውቸሮች ይዞ መጣ ተጀመረ መጀመረ አቀባበሉስ እንዴት ነው አሁን በህግ ባለሙያውም ከህግ ባለሙያው ውጭም ያሉ ሰዎች ከሰማቸው እንትኖች ካሉ ሪፍሌክሽኖች ካሉ እስቲ ምን ናቸው እንዴት ናቸው አቀባበሉ እንዴት ነው የሚለውን እናወራ ባይ ዘ ዌይ የሚገርምህ ይሄ ከአዌርነስ ጋር ተያይዞ አፕሊኬሽኑን ዝም ብሎ የሰማ ሰው አለ ያልሰማ ሰው አለ ሰምቶ ደግሞ እየተጠቀመ ያለ ሰው ደግሞ አለ ከሚጠቀምበት ሰው ደግሞ ከፍሎ እየተጠቀመ ያለ አለ ሳይከፍል ደግሞ አንዳንድ ነገሮችን ደግሞ የሚጠቀም ሰውም አለ እንዴው ሪአክሽኑ የዩዘር ሪአክሽን ምን ይመስላል የህግ ባለሙያው ሪአክሽን ምን ይመስላል ካልከ ግን እኔ በጣም ደስ የሚለኝ ነገር አንድ የህግ ባለሙያ ሌጋል ቴክን ከፍቼ እንደዚህ ማድረግ ይችላል በዚህ መንገድ መጠቀም ይችላል ለብዬ ለመጀመሪያ ጊዜ ሳሳየው ፊቱ ላይ የማየው በቃ የፈካ ስሜት እንዴት እንደምገልጸው አላውቅም በጣም ደስ ይላል ከዛ አንፃር በጣም ጥሩ ነው ግን ችግሩ ምንድነው መሰለህ በተባራሪ እንዲህ ዝም ብሎ በርቀት ሌጋል ቴክ የሚባል አንድ የህግ ሶፍትዌር አለ ተጠቀሙበት ምናምን ትላለህ ሰው እንዲህ ኩዊክሊ ሂዶ ምናምን ኤክስፕሎር ለማድረግ ግን ብዙ እንትን አይደለም ፈጣን የሚባል አይደለም ያውላችሁም ችግር አይደለም እንደዛም ሆኖ ግን አሁን ዛሬ ላይ የሚገርምህ እዚህ ላይ አሁን ለምሳሌ ስልኬን ከፍቼ ነው እያወራሁ ያለሁት ዛሬ ላይ በአጠቃላይ ይሄው ስንት ይላል 12609 ምንድነው ከታች ምንድነው የሚለው ቶታል ዩዘርስ አክቲቭ ዩዘርስ ናቸው ቶታል ዩዘር አጠቃላይ 12609 ሌጋል ቴክን ሬጂስተር አድርጎ ያለ ዩዘር አለ ዛሬ ላይ አክቲቭሊ ይሄ ግን ማለት የከፈለ ማለት አይደለም ኦኬ የከፈለውን ማጨራሽን ያላሳየህም እንጂ የምር ማለት በጣም ትንሽ ነው የከፈለውማ በቃ ምን ሰው አልከፈለም በቃ ምንም አንዳንዴ ሰዎች ምን ክፍያው ውድ ነው ለምንድነው ክፍያው ስለሱ ማውራልን በዛ በጣም ይገርማል 12000 ምናምን ዩዘር ማለት እኔ ባጭሩ ልንገር ምን ማለት እንደሆነ እኔ ቴሌግራም መጠቀም 4 አመት ምናምን የሆነ ቴሌግራም ገጽ ከከፈትኩኝ ማለት ነው ቻናል ቴሌግራም የህግ ቴሌግራም ቻናል ተመሳሳይ የህግ ስራ የሚሰራ ፋይል ያቁታል ብዙ ሰዎች እና ዳንኤል ፍቃዱ ነው የሚለው ዳንኤል ፍቃዱ ለኦፊስ የሚል የቴሌግራም ቻናል አለ ኢትዮጵያ ያለው የሚል አለ ብቻ እስካሁን የደረሰው ሰብስክራይበር 13000 ከምናምን ነው በ4 አመት የደረሰው ማለት ነው ሶ ሌጋል ቴክ አሁን ነው የመጣው ሪሰንትሊ ነው ስለዚህ ከዛ አንፃር ሄዷል እኮ ግን ምንድነው አሁን ዩዘር ነው አይደል ያልከኛለሁ ግን ያ ሁሉ ሰብስክራይብ አድርጓል አልተጠቀመ ምንድነው ሰብስክራይብ ሲያረግ የሚያገኘው ነገር ወርዛ ያረግም ውድ ሆኖ ነው ወይስ ለአክፍያ ሲስተም ምኑ ነው ባንታ አስተሳሰብ በነገራችን ላይ ለምሳሌ አንድ ሃርድ ኮፒ አጀንዳ ሰሞኑን እንሸጣለን የሚሉ ማንም ማስተዋወቅ ነበር የላኩልኝ ነበር ቀደም ያልኩ ነው ባልደረቦቻችን ናቸው አሳተሙ አይ ቲንክ የህግ ባለሙያዎች ናቸው መስለኛ ያዘጋጁት ወጣት የህግ ባለሙያዎች ናቸው ያለው ዲቴሉን አላቀም ብቻ እነሱን ለማገዝ በሚል እንትን አለው ወደ ፕራይሱ 800 አካባቢ ነው 1500 ሲባል 500 ነው ኦኬ በቃ ሚስ ኢንፎርሞኝ ሊሆን ይችላል እሺ 1500 ሲባል ሰምቻለሁ እሺ 1500 የምን ዋጋ ነው የአጀንዳ ዋጋ የ2018 አጀንዳ ነው በቃ ከአጀንዳ ውጭ ሌላ ምን አለው አጀንዳ ብቻ ነው እንትኑን ልንገር በዛውም ትመልስልኛለህ እንደምን ጠይቀብያስ ተረስቸው ነው አጀንዳ ላይ ሁሉ ጊዜ ሊሚቴሽን አለው ምጽፈው ኬዝ ወይ አንድ ኬዝ ትጽፋለህ ወይ ሁለት ኬዝ ትጽፋለህ አሁን ይሄኛው አጀንዳ ሁለት ኬዝ ነው የሚጽፈው አንድ ከላይ አንድ ከታች ማለት ነው ሁለት ኬዝ ብቻ
ኦኬ ገብቷል። አሁን በአንድ ቀን እንደ ጠበቃ እኔ በአንድ ቀን 4 ኬዝ ሊኖረኝ ይችላል። አጀንዳው 3 ኬዝ አያስመዘግብም? አይችልም። አሁን የታተመው አጀንዳ አሁንም ማለት ነው። ሌሎቹም አጀንዳዎች ይሄን እሱን ተውና አንድ ኬዝ ብቻ የሚመዘግቡ አጀንዳዎች አሉ። ያው የባንክ ምናምን ስሞል አጀንዳዎች አሉ አልታውቃቸው የለ ትናንሾቹ እነሱ አሁን ወይ መዝገብ ቁጥር ብቻ ካልጻፍክበት ስፔስ የላቸውም። ከዚህ አንጻር የሌጋል ቴክ አጀንዳ ከአንድ ለምሳሌ ስንት ኬዝ ማክሲመም በአንድ ቀን ስንት ኬዝ መመዝገብ ይችላል? እኔ ለምሳሌ አልኩ 4 ኬዝ ሊኖረኝ ይችላል በቀን። እኔ አሁን የፍትሐብሔር ጠበቃ ስለሆንኩ የወንጀል ጠበቆች ደግሞ 4ም 5ም ሊኖራቸው ይችላል። 5ም 6ም ሊኖራቸው ይችላል። ክፍለ ሀገር ላይ ደግሞ 6-7 ቀጠሮ ያላቸው ጠበቆች አሉ። አንድ ፍርድ ቤት ስለሆነ እንትን የምትለው እዛው ስለሆነ እኛ ያው ተሯርጠን ስለምንሰራ ነው አዲስ አበባ ስለሆነ። ስለዚህ እንዴት ነው ካፓሲቲውን አውራል። በጣም ይገርማል እኮ እባክህ። እኔ ከዋጋው አንጻር ነው ያንን አጀንዳ እንደማነጻጸሪያ አድርጌ ማቅረብ የፈለኩት። ሲጀመር ሌጋል ቴክን ስትጠቀም 400 ቀጠሮ መመዝገብ ትችላለህ በቀን ውስጥ። 400 ቀጠሮ ሊሚቴሽን የለውም። ምን ችግር አለ? ምንም ሶፍትዌር ለዚህ በቃ እኮ ምንም ችግር የለም እኮ። ይሄ ማለት ለዳኞችም እንትን ያደርገዋል። በጣም ምቹ የሚያደርገው ይሄ ነው ማለት ነው። ይሄ ኬዝ ማኔጅመንቱ ለዳኞች አይሆንም። ኬዝ ማኔጅመንቱ ለዳኞች አይሆንም። ምንም ለዳኞች እንደማይሆን ምሳሌ ልንገርህ። ለምሳሌ እዚህ ሌጋል ቴክ ላይ ልክ ገብተህ የክሊያንትህን ጉዳይ ስትመዘግብ የከሳሽ ስም አስገባ ይልሃል፣ የተከሳሽ ስም አስገባ ይልሃል። ከከሳሽና ከተከሳሽ ላንተ ደንበኛ የሆነው ማን ነው ብሎ ይጠይቃል። አሁን ዳኛው ይህን ልጠቀም ካለ ሊመርጥ ነው ማለት ነው። እንደሱ ደግሞ መስራት አይቻልም። ዳኛ ክሊያንት የለውም። ያ ኒውትራል ነው ስራውን የሚሰራው። ግን ፍርድ ቤቶች ግን ከፈለጉ ግን ይህንን አጀንዳ ግን ከስተማይዝ አድርገን ግን ለዳኞች መስራት ግን እንችላለን። ምክንያቱም ለፍርድ ቤቶች መስራት ይቻላል። ምክንያቱም ኦልሬዲ ሶፍትዌር ካምፓኒ አለን እዚህ ጋር ደኒሽ መርጠን እየሰራን ነው። ችግር የለብንም። ከዚህ ከዋጋው ጋር በተያያዘ ያለው ልምጣለህ። 1500 አጀንዳ እየተመዘገበ ነው፣ አጀንዳ እየተሸጠ ነው። ይሄ አጀንዳ ደግሞ እንደዚህ አይነት ሊሚቴሽን አለበት፣ ከሁለት በላይ የቀጠሮ መያዝ የማይችልበት ሁኔታ ማለት ነው። የኛ ዋጋውን ባይዘው ወይ ብዙ ጊዜ አንገልጸውም በሚዲያ ግን ብንገልጸውም ጥሩ ነው። 1800 ብር ነው የመጨረሻ ያወጣንለት ፕራይስ አመት። 1800 ብር ስትከፍል በአመት ለምሳሌ አሁን ጥቅምት 1 ፍርድ ቤት ይከፈታል። 1800 ብር ከፍለህ ሌጋል ቴክ ላይ ሰብስክራይብ ብታደርግ አሁን ቅድም ሰበር 12000 ውሳኔ ያለ ብያለሁ አይደለ? ወደ 10-11000 የሚሆኑ የሰበር ውሳኔዎች አዲስ ሊጨመር ነው። ባይዘው ይሄን ቁጥር እንደሚራክል ነው ማየው። ኦልሞስት እጥፍ ነው የሚሆነው። 20 ምናምን ሺህ የሰበር ውሳኔ አለ። ይሄ ማለት የታተሙ የሰበር ውሳኔዎች የ27ቱን ቅጽ 10 እጥፍ ማለት ነው ቁጥሩ። ይሄ ሌጋል ቴክ እጅ ላይ ያለ ነው መሰለኝ። ስለዚህ እያንዳንዱ ባለሙያ ይሄንን ሳይዝ የሚያክል መቼም ጠብቅ አጓጓይ 10,000 እስከ 11,000 የሚሆኑ ውሳኔዎች ዛሬ መስከረም ስንት ነው ቀኑ? 10 መስከረም 10 መስከረም 20 ከመሆኑ በፊት ይገባል። የምርህና መስከረም 20 ከመሆኑ በፊት ይሄ ይገባል ኦልሬዲ። ስለዚህ 12,000 የነበረው ውሳኔ ወደ 22,000 አካባቢ ከፍ ይላል ማለት ነው። ውሳኔዎችን ሌጋል ቴክ ሰብስክራይብ በማድረግ ብቻ በ7 ዳኛ የተወሰነ የታተመ የሰበር ውሳኔ ያልታተመው ነው አብዛኛው። በቃ 90% ያልታተመ ነው እሱ ይገባል። ስለዚህ 1800 ከፍሎ አንድ የህግ ባለሙያ ይሄን የሚያክል የሰበር ውሳኔ ያገኛል። አዋጆች አሉ፣ ደንቦች አሉ፣ መመሪያዎች አሉ፣ የህግ ጽሁፎች አሉ፣ የህግ መጽሐፎች አሉ። ከዛ ኬዝ ማኔጅመንት ሲስተም አጀንዳ አለህ። አሁን ቅድም ያልከው 1500 ያልከው አጀንዳ እዚህ ጋር ሊሚቴሽን ሳይኖርበት በቀን የፈለግከውን ያክል እየመዘገብክ አጀንዳ አለው። ኤንድ ሌሎች ኖት መያዣዎች ይሄ የዳኝነት ሪማይንደር አለው አይደለ? ሪማይንደር እየተሰራለት ነው። ሪማይንደር መስራት አንዴ ከሰራ ነው በኋላ ከዛ በኋላ ፐርማነንት ነው። በነገራችን ላይ ዳኒ የሚገርምህ ይሄንን አፕሊኬሽን ጋር በተያያዘ እንዲያው ሰው በቃ እንዲረዳ የምፈልገው ነገር አለ። ዴዲኬትድ የሆነ የሶፍትዌር ዴቨሎፕመንት ቲም አለን። ዴዲኬትድ የሆነ የሶፍትዌር ዴቨሎፕመንት ቲም አለ። ሌጋል ቴክም ብቻ ላይ የሚሰራ ሌጋል ቴክኖሎጂ እዚህ ሶፍትዌር ላይ በቃ
የህግ ባለሙያዎች አሉ፣ የሶፍትዌር ዴቨሎፐሮች አሉ፣ ሲኒየር ዴቨሎፐሮች ናቸው፣ ፕሮጀክት ማናጀር አለው። ሶ ሁልጊዜ ስራው ምንድነው ካልክ ሌጋል ቴክን ዴቨሎፕ ማድረግ ነው። በየጊዜው ፊውቸር መጨመር፣ በየጊዜው ሪሶርስ መጨመር። ስለዚህ ኦኬ ሰርታችሁ የምትጨርሱ መቼ ነው ብለህ ጠይቀኝ። መቼም ሁልጊዜ አንደር ኮንስትራክሽን ነው። ሁልጊዜ የዛሬ 10 ዓመትም ዴቨሎፕ እያደረግን ነው። ለዚህ ቲፒካል ኤግዛምፕል ልስጥህ። ቅድም አንተ ከ10 ዓመት በፊት ፌስቡክ መጠቀም ጀምሬያለሁ በኦፔራ ሚኒ በኩል ምናምን ብለሃል አይደል? ታስታውሳለህ ፌስቡክ ምን እንደምትመስል ያን ጊዜ? ላይክ ሼር ነገር ታረጋለህ ምናምን የሆነች ፎቶ ምናምን። ዛሬ በፌስቡክ ምንድነው የምሰራው ካልክ በማርኬቲንግ ላይ የሚሰራው ስራ ሶፊስቲኬትድ። እኔ አሁን እንትን ፌስቡክ ምን እንደሚሰራ ኤግዞስቲቭሊ አላውቀውም። ሁላችንም አናውቅም። እኔ በዙሪያዬ የሆነ ሰው ኢቭን አይቲ ውስጥ ያለም ሆኖ ያውቋል ብዬ አልጠብቅም። ኤንድ ማወቅም የለበትም በነገራችን ላይ። ምክንያቱም ያለ አግባብ ጊዜውን እዛ ጋር እያጠፋ መስራት ያለበትን ነገር ሚስ ያደርጋል። ያ ሶ ጉግልም በተመሳሳይ አሁን ጉግል ያውን ሰርች ኢንጂኑም በተመሳሳይ እንደዛ። ሶ አፕሊኬሽኖች በየጊዜው እየጨመሩ ሁለተኛ ምሳሌ ቻትጂፒቲ ኦፕን ኤአይ መጀመሪያ የዛሬ ስንት ዓመት ነው 2 ዓመት አካባቢ ነው ምናምን ልክ ሲለቀው የተወሰነ ነገር ፕሮምፕት ታደርጋለህ እና አውትፑት ታገኛለህ። ሪሊዝ ሲደረግ ሞዴል ሁለተኛ ሞዴል ሶስተኛ ሞዴል አሁን የመጨረሻ ሞዴል 5 ነገር ተለቋል። ጀሚናይም በተመሳሳይ ግሮክም በተመሳሳይ። ስለዚህ አንድ ይሄ በነገራችን ላይ እንዲህ አይነት ሶፍትዌሮች ከቢዝነስ ሞዴላቸው አንፃር ሳስ ይባላሉ። ሶፍትዌር አዘ ሰርቪስ ማለት ነው። ሳስ አፕሊኬሽን ነው የሚባሉት። እንደኛ አይነት ደግሞ ካምፓኒ ደግሞ የ5 ስኩዌር ሶፍትዌር ካምፓኒ ደግሞ ሳስ ካምፓኒ ተብሎ ይጠራል። አፕሊኬሽኑ ሁል ጊዜ አንደር ዴቨሎፕመንት ነው። አጃይል የሚባል ሜቶዶሎጂ ነው የምንጠቀመው። ሁል ጊዜ ፊውቸር እየጨመርክ ለምሳሌ ከ3 ዓመት በኋላ ሌጋል ቴክ ሶፊስቲኬትድ ነው። አንድ ሰው ኦሪየንቴሽን ማየት ይኖርበታል ለመጠቀም በደንብ ማለት ነው። ግን ኤፊሺየንሲን በጣም ይጨምራል። ብዙ ፊቸሮች ይኖሩታል ማለት ነው። ብዙ ፊቸሮች ይኖሩታል። እንትን ላይ ሲሆን ስልክ ላይ ሲሆን አፕዴት እያደረክ ለምሳሌ 1.1 ቨርዥን ከሆነ አፕዴት ታደርጋለህ ወደ 1.2 ትሆናለህ። ይሄኛው ዌብ ብሮሰሩ ግን ጀስት ራሱ ምንም ላይቭ ነው አፕዴት የማይጠይቅም ማለት ነው። የሚገርም እንደውም እዚህ ጋር ልክ ነህ። ዩዘሮች ማወቅ አለባቸው። ሞባይል አፑ አሁን ትናንትና ነው ያንተና አዲስ መሐመድ የተመዘገበች ትናንትና ነው። ጠበቃዋ ታውቃታለህ? ቲክቶክ ላይ ያለች። አሁን እሷ ስልክ ላይ እያወራን ነው እንድትገባ ያደረኳት እና ኦኬ ሂጄ ስከፍተው አፑን ግን አፕዴት አድርጊው እያለኝ ነው አለች። ሶ አፕዴት የሚባለው ነገር የሚመጣው ለሞባይል አፕሊኬሽን ሲሆን አፕዴት ሲደረግ መጀመሪያ አፕዴት ማድረግ አለብህ። ዌብ አፕሊኬሽኑን የሚጠቀም ሰው ግን አፕዴት የሚያደርገው ነገር የለም። ዝም ብሎ መግባት ብቻ ነው። ሌጋል ቴክ ኢትዮጵያ ሌጋል ቴክ ብሎ ሲገባ አዲሱን ቨርዥን ነው ራሱ የሚከፍትለት ማለት ነው። ናይስ። እሺ አሁን ጊዜው ደግሞ ከእንትን ተለወጠና ወደ ኤአይ ጊዜ ላይ ገብተናል። ሶ ሌጋል ቴክ እና ኤአይ ሌጋል ቴክ ላይ ኤአይ ሚል አይተሃል አላየህም? ለጄኔራል ፐብሊክ እናወራለን። ሌጋል ቴክ የሚገርምህ ነገር አሁን 2025 በፈረንጅ 2026 ከተወሰነ ወራት በኋላ እንገባለን። በዚህ በሶፍትዌሩ ዓለም ውስጥ ሶፍትዌር ሙያ ውስጥ ያሉ ሰዎች አንድ በቃ ተገደው ኮንቪንስድ የሆኑት ነገር ምን እንዳለ ታውቃለህ? ከዚህ በኋላ የሚበለጽጉ ሶፍትዌሮች አርቲፊሻሊ ኢንተለጀንት ካልሆኑ በቃ አውትዴትድ ናቸው ሲጀመሩ። ስለዚህ እያንዳንዱ ሶፍትዌር ዴቨሎፕ ለማድረግ ላውንች ለማድረግ የሚያስብ አንድ ዴቨሎፐር አንድ የሶፍትዌር ካምፓኒ ኤአይን ታሳቢ ማድረግ አለበት። ስለዚህ ያንን ኮንሲደር አድርገን እኛ የሌጋል ቴክ ላይ ስትከፍት የሚገርምህ አንድ ፊውቸር ሌጋል ቴክ ኤአይ የሚል ፊቸር አለው። በቃ ሲምፕል በጣም ከሲምፕል ጀምረናል። ዛሬ ላይ ጀምረናል። የተወሰነች ነገር ፕሮምፕት ማድረግ ይችላሉ። በቃ የመጀመሪያ ሌቭል የሚባል ነገር ኦልሬዲ ላውንች አድርገናል። ይሄ እንዴት ተሰራ ምናምን ቴክኒካሊ ብዙ ሊብራራ የሚችል ነገር አለ። ግን ለዩዘሮች ኤአይ ለወደፊት ታሳቢ ታደርጋላችሁ ወይ ትጀምራላችሁ ወይ? የስ ምንም ጥያቄ የለውም። ኢቭን ጀምረናል የተወሰነ። ይሄ ኤአይ እያደገ ነው የሚሄደው። ኤአይ የሚባል ነገር ሲመጣ ይሄንን ሶፍትዌር ከዚህ በላይ ኢንተለጀንት እንዴት ሊያደርገው ይችላል የሚለውን በተመለከተ
ለወደፊት ብዙ ቪዲዮዎች እንሰራለን ግን ዝም ብሎ ትንሽ ነገር ሳይት ለማድረግ ለምሳሌ ዶክመንት አውቶሜሽን እንሰራለን መቼ ላውንች ሊደረግ ይችላል የሆነ የተቆረጠ ቀናውን መጥቀስ አልችልም ዶክመንት አውቶሜሽን ማለት ለምሳሌ ኮንትራቶችን ማዘጋጀት ትችላለህ ፕሊዲንጎችን ማዘጋጀት ትችላለህ የሆኑ የህግ ባለሙያዎች ወይም ከህግ ሙያ ውጪ ያሉ ማንኛውም ሰው የፓርቲዎችን ግራቃይ ፓርቲዎችን ቀኑን ኦብጀክት ኦፍ ዘ ኮንትራክት የውሉ ሰብስታንስ ምንድነው የሚለው ነገር በጣም በትንሹ በቴብል መልክ የተወሰነ ኢንፑት ከሰጠው በኋላ በሰከንዶች ውስጥ ኮንትራክትን ጀነሬት የሚያደርግ ማለት ነው ፕሊዲንግም በተመሳሳይ ክስ መልስ አቤቱታ የሰበር አቤቱታ ኤንድ ኢቭን ኮርት ጀጅመንት የሚገርም ውሳኔ የኮርት ጀጅመንት ለምሳሌ አንደር ሪቪው በዳኛው ሪቪው ላይ እንደተጠበቀው ሆኖ ግን የሚገርም እንዴ እኔ ካውን ፍርድ ቤት ዳኛው ሆኜ ስሰራ አስታውሳለሁ የሆነ ኬዝ በክርክር በማስረጃ በመናምን በስሎ ለውሳኔ ይደርሳል ያኔ መወሰን አለብኝ ልክ ነው ጀጅመንት ላይ የሚገርምህ ነገር ለምሳሌ አሁን 10 ገጽ ብጽፍ በቃ ጀጅመንቷ the most operative part በቃ የት ላይ ናት አንድ ፓራግራፍ ነገር እኮ ናት ልክ ነው አይደለ ሌላው ምንድነው ምስክሮች እንዲያሉ ከሳሽ እንዲያለ ከሳሽ እንዲሲል መልስ ደግሞ እንዲብሎ ሰጠ እንዲላለው ይሄንን መለሰ እንዲጭብጥ ያዘ ምናምን ነው ትክክል ይሄ ማኑዋል የሆነውን ነገር አሁን ሶፍትዌር በተለይ አርቲፊሻል ኢንተለጀንት የሆነ አንድ ኤአይ ሶፍትዌር ይሄን ይገላግላል ይሄንን ልክ አንዴ ሲገልልህ አንተ ሂዩማንሊ ደግሞ መሰራት ያለባቸው ነገሮች ሪቪው መደረግ ያለባቸው ነገሮች አሉ እነሱን ነገሮች ኖርማሊ ዳኛው ይጨርሰዋል ሌላ ደግሞ ፕሪዲክሽን ለምሳሌ ፕሪዲክሽን አሁን አንድ ከሚሰሩ ስራዎች ውስጥ ለወደፊት አንድ ክሪቲካል የሆነ የካምፓኒ ኬዝ በክሊያንት በኩል መጣለ ሪሰርች ሰርተህ ክስ መልስን አዘጋጅተህ ምን ብለህ ምናምን ነገር ትሄዳለህ አይደለ ግን እንደዛ ስታደርግ ኢን ዘ ኮርስ ኦፍ በዝግጅት ሂደት ምን ልታረግ ትችላለህ መሰለህ ፕሪዲክሽንን የሚሰራልህ ሶፍትዌር ብታገኝስ ይሄ በዚህ ህግ በዚህ መመሪያ በዚህ የሰበር ውሳኔ መሰረት ፍርድ ቤቱ እንዲህ ብሎ ሊወስን ይችላል ተብሎ ይተበቃል ነው ያዋጣል አዋጭነቱ ያዋጣል ያዋጣም የሚለውን ማለት ነው ፕሪዲክሽን የሚሰራልህ እነዚህ በኤአይ መቼሳውን ምን ልልህ ይችላል መሰለህ አንድ ቅልብጭ ያለ ባጭሩ ሊገልጽ የሚችለው ነገር አለ ማኑዋሊ ከምሰራ ይልቅ በሶፍትዌር ስሰራ የምጨምረው ኤፊሺየንሲ አለ አይደለ በተራ ሶፍትዌር ከምሰራ ደግሞ በኤአይ ስሰራ ደግሞ ያን ያክል ኤፊሺየንሲ ሊጨምርልህ ይችላል እና ወደዛ እንሄዳለን ወይ ሌጋል ቴክ አስበዋል ወይ በደንብ ሌጋል ቴክን ማን ነው ኤአይን በነገራችን ላይ ታሳቢ ባናደርግ ሌጋል ቴክን አንጀምረው እንዴት ለወደፊት አዶፕት አድርገን ኤአይን አንዳንድ ፊውቸሮችን በኤአይ ለምሳሌ አብልጽገን ላውንች እንደማናደርገው ያወቅን ተራ ሶፍትዌር ላውንች አናደርግም ምክንያቱም ባጭሩ እንቀጫለና የግድ አብሮ መራመድ አለበት አሁን ከኤአይ ጋር ኢንተግሬት ጥያቄ የለውም ሶ አሁን ያለው ኢንተግሬት የተደረገው ኤአይ ምንድነው ቤዚካሊ እየሰራ ያለው ይሄ ምን ያደርጋል መሰለህ ፕሮምፕት ማድረግ ትችላለህ ፕሮምፕት ማለት ጥያቄ መጠየቅ ማለት ነው ፕሮምፕት ይሄ ፕሮምፕት ኢንጂነሪንግ በነገራችን ላይ አዲስ ዲሲፕሊን ከዚህ ከጀነሬቲቭ ኤአይ ቱሎች መፈልፈል ጋር ተያይዞ የመጣ አዲስ ዲሲፕሊን ነው ፕሮምፕት ኢንጂነሪንግ የሚባል ኤአይን ገብተህ መልስ አንተ የምትፈልገው መልስ ወይም ደግሞ በቃ የመጨረሻ ምርጥ የሚባለውን መልስ ለማግኘት ኢኩቫለንት የሆነ እንደዛ አይነት ጥያቄ መጠየቅ አለብህ ያን መልስ እንዲመልስልህ ምርጥ የሚባል ጥያቄ መጠየቅ አለብህ ሶ ፕሮምፕት ማለት መጠየቅ ማለት ነው ሶ ጥያቄ ስትጠይቅ እሱ ራሱ በምን የምን ዘርፍ ነው መጥቷል ኢንጂነሪንግ ፕሮምፕት ኢንጂነሪንግ ዩቲዩብ ላይ ዛሬ ዩዘሮቻችን ገብተው ቢያዩ ፕሮምፕት ኢንጂነሪንግ ብለው ዩቲዩብ ገብተው የ12 ሰዓት ቱቶሪያል አለ ልክ ነው የ12 ሰዓት የ9 ሰዓት የ8 ሰዓት ቱቶሪያል አለ ሶ እዚህ ጋር ፕሮምፕት ያደርጋል አንድ ሰው በአማርኛም በእንግሊዘኛም ፕሮምፕት ያደርጋል ሶ የሆኑ አውትፑቶች ይሰጠዋል እዚህ ጋር ያሉ አውትፑቶች አኪዩሬት አይደሉም የሎየር ሪቪው ይፈልጋሉ ሚል ዲስክሌመር ጽፈናል እና እዚህ ጋር መልስ ባያገኙ ችግሩ የሌጋል ቴክ አይደለም ችግሩ የማን ነው መሰለ ኢትዮጵያ ውስጥ በአማርኛ ተከማሽቶ ሰርቨር ላይ የተቀመጠ ሪሶርስ ነገር የለም በዛ ውስጥ ያወራልኝ እንዴት ነው ኤአይ እየሰራ ያለው ኦፕሬት እያደረገ ያለው ከዚህ ጋር ያያዛል ብዬ ነው ያ ምንድነው መሰለህ ዋትስ ኤአይ ማለት ነው እንዴት ዋን ኤአይ ኖርማሊ በዚህ ቪዲዮ እንዲከበር አናደርገው የሆነ ጊዜ ላይ ራሱን የቻለ አንድ ኤፒሶድ እንሰራለን ግን ኤአይ ግን በደንብ ፋንክሽን እንዲያደርግ
አኪዩሬት የሚባሉ ሪስፖንሶች ለፕሮምፕት እንዲሰጡ ምን ያስፈልጋል ከተባለ አንደኛ ዳታ፣ ሁለተኛ ደግሞ ዳታው ትሬን መደረግ አለበት፣ መሰልጠን አለበት። እንዲህ ብለህ ስትጠይቅ እንዲህ ሚል መልስ ስጠው፣ እንዲህ ብሎ ከጠየቀ እንዲህ መልስ ሰጠዋለህ ብለህ በጣም አኪዩሬት የሚባለውን ጥያቄ መልስ ለመስጠት ዳታው እጅግ ግዙፍ የሆነ ዳታ ያስፈልጋል። በጣም ግዙፍ የሆነ ዳታ። ለምሳሌ አሁን እነ ቻት ጂፒቲ እና እነ ጄሚናይ በጣም የሚገርም መልስ ነው የሚሰጠው አይደለ? ለምንድን ነው ካልክ ከ1900 ምናምን አንስቶ እስካሁን ድረስ ፎር ዲኬድስ ሰርቨር ላይ፣ ዌብሳይቶች ላይ፣ ክላውድ ላይ በጣም በቃ እጅግ ግዙፍ የሆነ ዳታ አለ። ከዛ ላይ ነው መርጦ የተሻለ የሚባለውን ነገር የሚያመጣልህ። ስለዚህ ኢትዮጵያ ውስጥ ግን በአማርኛ ግን እንደዚህ አይነት ዳታ ክላውድ ላይ እስኪያውን ምን አለ እንዴ? የሰበር ውሳኔዎች እኮ ራሱ እኮ አሁን እንትን ላይ ዌብሳይት ላይ እኮ አሁን አሉ፣ ሁሉም አሉ። እኛ እኮ ይዘናል እና እናንተ በምትፈልጉት መንገድ ደግሞ እንሰጣቸዋለን፣ ዲስፕሌይ እናደርጋለን እያለን ያለን እንጂ እኮ ለምሳሌ አሁን ውጭ እንዳለው እኮ ቢሆን ኖሮ በነቻ ጂፒቲ በኩል እኮ የሰበር ውሳኔ እኮ ፕሮምፕት ማድረግ ይችላል ነበር። እንዲያውም ሰመራይዝ አድርጎ ምናምን ክሊን አድርጎ በአንተ በምትፈልገው መንገድ ለምሳሌ ቻት ጂፒቲ ላይ ምን ማድረግ ትችላለህ? የሰበር ውሳኔ ኤክስ ዋይ ዜድ የሚባለው እናንተና በተከራከሩበት ጉዳይ እኔ የምፈልገው የሰበር ውሳኔውን ዋነኛ ሰብስታንስ በ4 መስመር ስጠኝ ማለት ትችላለህ። ፕሮምፕት በ4 መስመር አድርጎ ይሰጣል። 2 መስመር አድርጎ ብትለው 2 መስመር ያደርጋል። እስኪ በ2 ፓራግራፍ አድርግ እስኪ ምንም ነገር እንዳይጓደል ስለው ወዲያው በ2 ፓራግራፍ ደግሞ ይሰጣል። ያ አሁን እሱ ነገር ኖርማሊ እንትን ላይ የለም፣ ኢንተርኔት ላይ የለም። ስለዚህ ለወደፊት አሁን ኤአይን በተመለከተ ሌጋል ቴክ ኤአይ አዶፕት ስናደርግ የተለያዩ አፕሮቾች አሉ። አንደኛው ነገር ልክ እንትን ላይ አሁን ሶፍትዌር ላይ ስትሰራ ኖርማሊ ኮዲንግ ነገር ነው የምትሰራው ከጀርባ አይደለ? ወደ ኤአይ ስትሄድ ሞዴል ትሬኒንግ ነው፣ ሞዴል ነው የምታዘጋጀው። አሁን ቻት ጂፒቲ ስትል ሞዴል ማለት ነው፣ የቻት ጂፒቲ ሞዴል ነው። ግሮክ ስትልም ስለ ሞዴል ነው እያወራ ያለው እንትን እንደምንለው ማለት ነው። ለምሳሌ አሁን ዊንዶ ስትል ኦፕሬቲንግ ሲስተም አለ አይደለ? እንትን ላይ ደግሞ ስትመጣ ደግሞ አፕል ላይ ደግሞ ስትመጣ ደግሞ ማክ ኦፕሬቲንግ ሲስተም አለ። ስልክ ላይ ስትመጣ ደግሞ የአንድሮይድ ኦፕሬቲንግ ሲስተም አለ። የአንድሮይድ ኦፕሬቲንግ ሲስተምን ተጠቅመው ብዙ አፕሊኬሽኖች እየተሰሩ እዚህ ላይ ነው የሚጫኑት። ስለዚህ ኦፕሬቲንግ ሲስተም መስራት ሳይጠበቅብህ አንተ ኦፕሬቲንግ ሲስተም መስራት ሳይጠበቅብህ አፕሊኬሽኑን ብቻ ትሰራና ከዚህኛው ኦፕሬቲንግ ሲስተም ላይ ትጭነዋለህ። ያ ኦፕሬቲንግ ሲስተም ባይኖር እኮ ያንተ አፕሊኬሽን ዩዘር ላይ እኮ አይደርስም። የስ አሁን እኛ ይሄ ሌጋል ቴክን በተመለከተ ኤአይ ወደ ኤአይ ዴቨሎፕመንት ስንሄድ አንደኛው የራሳችን ሞዴል መስራት ነው። አንዱ አፕሮች ምንድነው እያልኩ ያለሁት ልክ እንደ ቻት ጂፒቲ እንደ ግሮክ እንደ ጀሚናይ አይነት ራሱን የቻለ ሞዴል መስራት ማለት ነው። ኤአይ ማለት እሱን ሞዴል መስራት እንደው ዝም ብላውን በቃ ኮምፕሊትሊ ኖ የሚባል መልሳውን ላለመመለስ ነው እንጂ አይቻልም፣ መስራት አይቻልም በፍጹም። ለምሳሌ ዓለም ላይ አንድ በጥያቄና መልስ አንድ ነገር ልንገርህ። እሺ ፕላይ ስቶር ላይ ስትሄድ 1 ሚሊዮን አፕሊኬሽን ላይኖር ይችላል፣ ግን በ100,000 የሚቆጠር አፕሊኬሽን አለ። ምን ላይ ነው ያሉት? ሁሉም አንድሮይድ አፕ ላይ ነው ያለው ኦፕሬቲንግ ሲስተሙ። ዴስክቶፕ ላይ ስትመጣ ደግሞ ወይ ዊንዶ ነው ወይ ማክ ነው። ከሱ ላይ ደግሞ በ100,000 የሚቆጠሩ ደግሞ የዴስክቶፕ አፕሊኬሽኖች አሉ። ስለዚህ ስንት አፕሊኬሽን አለ ዓለም ላይ ብልህ ወይ በሚሊዮን ወይ በ100,000 የሚቆጠሩ አሉ አይደለ? ኦፕሬቲንግ ሲስተም ግን ጥራልኝ 2-3 ልጣራ። ማክ፣ ዊንዶ፣ አንድሮይድ፣ አይኦኤስ ከዛ እንተና በፒሲ ብትመጣ 2፣ በስልክ ብትመጣ 2-3 ሊነክስ፣ ከዛ ኡቡንቱ በቃ 5-6 ጨረስ ነው ኦፕሬቲንግ ሲስተም። ከዛ በላይ መጥራት አትችልም፣ አለቀ። ስለዚህ ኦፕሬቲንግ ሲስተም እንዲህ በቃ ብድግ ተብሎ የሚሰራ ነገር አይደለም ማለት ነው። ስለዚህ እንትን ማለት ኤአይ ሞዴል መስራት ማለት ልክ እንዲህ አይነት ስራ መስራት ማለት ነው። ስለዚህ ኢንስቴድ ምን እናደርጋለን? ከነቻት ጂፒቲ ከነ ጄሚናይ ላይ የተንጠለጠለ ነገር እንሰራለን። እሱ ምንድነው? ኤፒአይ ማለት ነው። ኤፒአይ ከዛ ጋር ኢንተግሬሽን ፈጥረን የሆኑ ነገሮች እንሰራለን።
API ማለት የአፕሊኬሽን ፕሮግራሚንግ ኢንተርፌስ ማለት ነው። ኖርማሊ ሲተነተን ከአንድ አፕሊኬሽን ጋር ተቀናጅቶ አንዳንድ ነገሮችን እንዲጠቀም የምታደርግበት ነው። ስለዚህ ምን ማለት መሰለህ አሁን ለምሳሌ እኛ ጀሚናይ ላይ API ኮል ብናደርግ እና ሶፍትዌራችን ሞር ኢንተለጀንት እንዲሆን ብናደርገው የጀሚናይን ብሬን እንጠቀማለን እኛ ማለት ነው። ከጀርባ ጀሚናይን ተጠቅመን ከፊት ለፊት ለዩዘሮቻችን የሚፈለግ ነገር አውትፑት ይሄን የምታደርገው ምክንያቱ ምንድነው? እዛ ጋር አምፕል ሪሶርስ ስላለ ነው። ጀሚናይ ላይ ChatGPT ላይ there አምፕል ሪሶርስ ስላለ ነው። የነሱን ወደዚህ አድርገን እንጠቀምበት የምንችል በአማርኛ በቀላሉ መስራት ፊውቸራችን እሱ ነው ማለት ነው። ወደ ሌጋል ቴክ ፊውቸር እንደሱ እናርጋ። ከሱም ጋር ተያይዞ ደግሞ ሌላም ችግር አለ። ግን ብዙ ስራ ይጠብቀናል። ለምንድን ነው ብዙ ስራ ይጠብቃል? API ኮል ማድረግ እንችላለን። ለምሳሌ ይሄን ስንሰራ ጀሚናይን ተጠቅመናል እኛ። ልክ ነው። ጀሚናይን ተጠቅመናል። ግን ምን ችግር አለ መሰለህ? የቋንቋ ችግር አለ። ቋንቋም ሌላ ነገር ነው። ለምሳሌ አሁን እንግሊዝኛ ቢሆን ቋንቋ እኛ የምንጠቀመው ቋንቋ እንግሊዝኛ ቢሆን ኖሮ ዛሬ ሌላ ነበር። ሌላ ሌብል ሌጋል ቴክ አፕሊኬሽን ሌላ ሌብል ላይ ነበር። ስለዚህ ፊውቸሩ ከእሱ ጋር ኢንተግሬት ማድረግ ሌላስ ምን ፊውቸር አለ? ከኤአይ ጋር በተያያዘ ሊሆን ይችላል። ከዛም ውጪ ምንድነው ሌጋል ቴክ የዛሬ ዓመት፣ የዛሬ 5 ዓመት፣ የዛሬ 10 ዓመት? የኔ ምኞት ምንድነው መሰለህ? የኔ ምኞት ከጠበቆች አንፃር ሲታይ አሁን የሆነ ሰው ጠበቃ የሚል ነገር በአእምሮ ሳል ብትለው አንድን ሰው የሆነ አንድ ሰውዬ ሱፍ ለብሶ ትልቅ ቦርሳ ይዞ ወደ ፍርድ ቤት አቅጣጫ የሚሄድ እና ያንን ቦርሳ ከፍተን ብናየው የሰውየውን ቦርሳ በፍቃዱ በራሱ ፍቃድ ከፍተን ብናየው ምን አለ መሰለህ? ብዙዎቹን እናውቃቸዋለን። አጀንዳ አለው። አንድ ጊዜ ነው የጠራነው። አጀንዳ አለው። ከዛ መዝገቡን ሊይዘው ይችላል እንዳለ መዝገቡን እንዳለ ሊይዘው ይችላል። ኮድ በተለይ ፕሮሲጀር ኮዶች የሚገርም እኮ ነው በእናትህ። መዝገብ ራሱ እዚህ ጋር ነበር። ቆይ በጣም ይገርማል። አይገርምም? ያቺማ ቀሎች ያለችና የፍርድ ቤቱ ነው ራሱ የፍርድ ቤቱ ራሱ ማለት ነው። ምንድነው የሚለው? እኔ ከማነበው ከሳሽ ይግባኝ ይሄ እንጂ የሽያሱ የህግ ቢሮ ፋይል ቁጥሩ አለ። ከሳሽ ተከሳሽ የሽዋስ የፍርድ ቤት የሽዋሽ ከሆነ ያልከው እናት የሽዋስ እሺ። ስለዚህ እዛ ሰውዬ እምልህ ይሄ ቀጠን ያለ ነው ምን የኔ መዝገቦች ጋር ብትመጣ ብዙ ነው የሚሆነው ነው። ይሄ ወዲያው እንደተከፈተ ነው ፋይል። አሁን ይሄ በጣም እያደገ ነው የሚሄደው። ይሄዳል። ይሄ በጣም እያደገ ነው የሚሄደው። አጀንዳዎች ደግሞ እዛ ላይ ይታዩሃል። አንተ ይታዩሃል እዛ ጫፍ ላይ ያሉ አጀንዳዎች፣ እነዛ ትልልቅ አጀንዳዎች። ስለዚህ እዛ ቦርሳ ውስጥ አጀንዳ አለ፣ ፋይሉ አለ፣ ፕሮሲጀር ብዙ ጊዜ ይያዛል። እንደገና ደግሞ ህጎች ደግሞ ይዛሉ። ፕሮሲጀር ማለት የፍትሐብሔር ስነ ስርዓት ህጉን፣ የቤተሰብ ህጉን ምናምን ነገር ይዛል። እንደ ሁኔታው ደግሞ በጣም ካስፈለገው ደግሞ የፍትሐብሔር ህጉን ወይ የወንጀል ህጉን ደግሞ ሊይዘው ይችላል። ስለዚህ ለወደፊት ምኞቴ ምንድነው መሰለህ? ይሄ ሰውዬ ቦርሳውን ሙሉ በሙሉ ጥሎ ወደ ፍርድ ቤት እንዲሄድ ነው። እንዴት ይሆናል? ምንም የሚይዝበት ምክንያት አለው። ምክንያቱም ለወደፊት ይሄ አፕሊኬሽን በደንብ እየበለጸገ ያንን ስራ ሊሰራለት ይችላል። ስለዚህ አንድ ቆንጆ አይፓድ፣ ስለዚህ አንድ ሰው በየአመቱ አዳዲስ አጀንዳና እንዲህ አይነት ግሳንግስ ነገር ከሚይዝ አንድ ቆንጆ አይፓድ ምናምን ብር እያወጣ እንትን ከሚል በየጊዜው በጣም ብዙዎቹ እኛ አሁን እኮ ስለ እንትን ነው ስለ አጀንዳ ብቻ ለዚህ ብለን አንገዛም እኮ ስልክም አይደለ? ስለ አጀንዳ ብቻ እኮ አይደለም እያወራን ያለ ነው። ሌሎች በጣም በርካታ ነገሮችን በአይፓድ ወይ በስልክ መጠቀም ስለሚችል ስለዚህ የመኪና ቁልፉን ብቻ ይዞ ወደ ችሎት መሄድ ይችላል። እንዘርዝራቸው። ሌጋል ቴክ ላይ ገባው፣ አጀንዳ አገኘው፣ ህግ አገኘው፣ መዝገቤሳ መዝገቡን በተመለከተ ቀድም ስለዘለልከው ነው እኔም አብሬ ዘለልኩት። ዛሬ ላይ ምን አድርገናል መሰል? አክቹአሊ ጀምረነው ነበር። መዝገቡን በተመለከተ መዝገብ ስትል የሰነድ ማስረጃ ማለት ነው። አቤቱታው መልሱ፣ ይግባኙ፣ የሰበር አቤቱታው፣ የሰነድ ማስረጃዎቹ፣
የውሳኔ ግልባጮቹ እነዚህ ነገሮች እንዴት ናቸው ያልከው በተመለከተ ለጊዜው ምን አደረግን መሰለ ማስገባት ትችላለህ ስልክ ላይ ፎቶ እያነሳህ ምናምን ወይም ደግሞ ሶፍት ኮፒውን ማየት ትችላለህ ግን ክላውድ ላይ ግን ስንጠቀም ግን ያንተን እነዚህን የሰነድ ማስረጃዎች ክላውድ ላይ አናደርጋቸው አንተ ስልክ ላይ ብቻ ነው የሚቀሩት በነገራችን ላይ የሚገርም ነገር ለዩዘሮች ነው እንደውም ራሱ ቀደም ስለ ኮንፊደንሻሊቲ ጥያቄ ስጠይቄ ነበር አይደል በጣም ይገርማል አሁን አንተ ስልክህን ተጠቅመህ ሌጋል ቴክን እየተጠቀምክ ነው እነዚህን የሰነድ ማስረጃዎች መያዝ ትችላለህ አሁን የኛ ይሄ የሰበር ውሳኔው ዲጂታል የህግ ላይብረሪው በሙሉ የክሊያንቶችህ ስም ዝርዝራቸው ኮንታክታቸው ምናምን ብዙ ነገሩ የት ነው የሚቀመጥ ያልክ እንደሆነ ክላውድ ላይ ነው የሚቀመጠው ክላውድ ላይ የሰነድ ማስረጃዎችህን በተመለከተ ግን የት ነው ያሉት ስቶሬጁ ካልክ ስልክህ ላይ ነው ያሉት ግን በሌጋል ቴክ በኩል ግን መክፈት ትችላለህ ልክ እንደነገርኩህ አንድ ሰው ቦርሳ ተሸክሞ ከቢሮ ወይ ከቤቱ እስከ ፍርድ ቤት ድረስ ሲመላለስ በቃ ያ ጊዜውን የማይመጥን አይነት ማኑዋል የሆነ ሼክም ቀርቶ ኖርማሊ ሙሉ በሙሉ አውቶሜትድ ሆኖ በሶፍትዌር በኩል ስራውን መስራት ይችላል ከጠበቆች አንፃር እሱን ነገር እመኛለሁ ቅድም ልክ የጠቀስነው ነገር አለ ካፌ እየተዝናናህ ለምሳሌ ክሊያንቶችህ ቢደውሉ ወይንም ደግሞ ለምሳሌ አሁን ነገ እሁድ ነው አይደለ እሁድ ነው ለምሳሌ አንተ ምን ታርክ ትችላለህ ደብረ ዘይት ኩሪፍቶ ሄድክ በድንገት ነገር ነው ሄድክ ወይም ደግሞ ሰኞ ምን እንዳለህ አታውቅም እሁድ ከሰዓት ሆነህ ሰኞ ጠዋት ምን እንዳለህ ማወቅ ፈልገህ የጠፋ ጊዜ አለ አይደለ ኦፍ ኮርስ ያጋጥማል ዛሬ እሁድ ነው እየመሸ ነው ነገ ጠዋት ቀጠሮ አለ ወይስ ቀጠሮ የለኝም የሚለው ነገር እንዴት ነው ልታውቅ የምትችለው ከዚህ በፊት ቤት አጀንዳ ነው የታለበት ወይ ቢሮ መሄድ አለበት ወይ ቤት መሄድ አለበት ልክ ነህ በጣም እኮ ይገርማል እኮ ይሄ ማለት በነገራችን ላይ አናሎጂው ምን እንደሆነ ታውቃለህ ድሮኛ ልጆች እያለን ገና ኤሌመንታሪ ትምህርት ተማሪዎች እያለን ጓደኞች ነበሩን እና ጓደኞቻችንን ማግኘት ከፈለግን ምንድነው የምናደርገው ከቤታቸው ነው ትሄዳለህ አሁን የሆነ ሰው ፈልገህ ከቤቱ ትሄዳለህ አይ ትደውላለህ በቃ የት ነው ያለ ትላለህ ልክ እንደዛ ማለት ነው እንግዲህ ልዩነቱ ይሄን ያክል ማለት ነው ስለዚህ አንድ ጠበቃ ኖርማሊ ፍርድ ቤትና ቢሮ ሲመላለስ ባግ መሸከም ብቻ ይቀርበታል ሳይሆን ባለበት ቦታ ላይ ሆኖ ስራውን የሆነ በቃ ማየት ይችላል ነገ ጠዋት ለምሳሌ ቀጠሮ አለኝ የት ነው ያለኝ የነማን ጉዳይ ነው ምን ተብሎ በተቀጠረው ጉዳይ ላይ እዛው ላይ ማየት ይችላል ስለዚህ ጠበቆች ስራቸውን ሙሉ በሙሉ በሶፍትዌር ያከናውናሉ ያቃቤ ህጎችም ተመሳሳይ ነው አሁን ያቃቤ ህጎችና የዳኞች ጋር ስንሄድ ትንሽ ለየት የሚለው ነገር ምንድነው መሰለ የሚያስቸግረን ዲጂታል የህግ ላይብረሪውን እንዲያው ቢያንስ ፐርሰናሊ ሰብስክራይብ አድርገው ይጠቀማሉ በቃ ለምሳሌ እኔ ያጋጠመኝ ልነግር እችላለሁ የሆኑ ክልሎች የከፍተኛ ፍርድ ቤት ዳኞች ከፖኬታቸው ከኪሳቸው ገንዘብ አወጣው ሰብስክራይብ አድርገው የሚጠቀሙ አሉ የሆኑ ክልሎች ላይ የጠቅላይ ፍርድ ቤት ዳኞች ሰብስክራይብ አድርገው የሚጠቀሙ አሉ ሰው አቃቤ ህጎችም ዳኞችም ነገረ ፈጆችም ቢያንስ ከኪሳቸው ከፍለው ሰብስክራይብ አድርገው ይጠቀማሉ ዲጂታል የህግ ላይብረሪውን በተመለከተ ማለት ነው እሺ የኬዝ ማኔጅመንት ሲስተሙን ስትመጣ ግን የፍርድ ቤት ፍቃድና ትብብር ያስፈልጋል ለአንድ ዳኛ ብቻ ነው መስራት አልችልም ለምንድን ነው መስራት የማልችለው ለምሳሌ አንዳንድ ዳኞች ባለ 3 ዳኛ የሚያስችሉ ችሎቶች አሉ ልክ እንደ ሎ ፈርሙ ኮኔክተር ነው ይሄም ማለት ያን ያክል ለ3 ሊያዝ የሚችልባቸው ሲጀመር መዝገቡ የዳኛው ሳይሆን የፍርድ ቤቱ ነው የፍርድ ቤቱ የሆነውን መዝገብ እኔ የአውቶሜሽን ልስራ ማለት አልችልም ፍርድ ቤቱ ሳይፈቅድና ሳይፈልግ ለአቃቤ ህግም በተመሳሳይ ይሰራል ስለዚህ ኬዝ ማኔጅመንት ሲስተሙን በተመለከተ የጠበቆችን ሰርተናል ይዳዝንት ማተር የጠበቆችን ለምንድን ነው የሰራን መሰለህ ጠበቆች ፐርሰናሊ ስለሚወስኑና ፍላጎታቸውን ራሳቸው መግለጽ ስለሚፈልጉ በቃ አሁን አንተ ጠበቃና የህግ አማካሪ ነህ ይሄ አፕሊኬሽን ይጠቅማል ሰብስክራይብ ማድረግ ትፈልጋለህ አዎ አድርገህ እየተጠቀምክ ነው በቃ እንዲህ የሚወሰን ነው የሚያልቅ ነው የአቃቤ ህጎችንና የዳኞችን ግን አውቶሜት የሚደረግላቸውን ስራ ስላወቅ ነው ብቻ አንሰራም የፍርድ ቤቱ ፍቃድ ያስፈልጋል የፍትህ ሚኒስትር ፍቃድ ያስፈልጋል በክልሎች ኮንቴክስት ስቴት ደግሞ የፍትህ ቢሮ ፍቃድ ያስፈልጋል ቀደም ጠይቀህ ያሰብኩት ነገር ምን ነበረ ለምሳሌ ዳኞች የሆነ ካላንደር አለ ስሙን አናንሳው የሚጠቀሙበት ቀጠሮ ለመያዝ ማለት ነው እኔም በፊት ተጠቀምበት የነበረው ነው
እሱ ላይ የሚመዘግቡ ዳኞች አሉ። እንደ ድሮው አጀንዳ የማይጠቀሙ ዳኞች አሉ። ፍርድ ቤት ላይ ያየሁትን በአይኔ ያየሁትን ነገር ነው የምነግርህ። አፕሊኬሽን ነው አፕሊኬሽን ንገር ልጥራ። ኢትዮ ካላንደር ይባላል። ኢትዮ ካላንደር ይባላል። እንትን ነው ካላንደር ነው፣ ግን ቀጠሮ ይዝልሃል። እዛ ጋር ትገባና ገሌና ገሌ በዚህ ቀን በዚህ ሰዓት ተቀጥረዋል ይላል። እንዲያውም ሴት ዳኛ ናት እኔ ስትጠቀም የሚያየሁትኝ በአይኔ እና ከዛ በኋላ ግን ብዙ አጋጥሞኛል። እዛች ላይ መዘግቧታል። እንደ ሌጋል ቴክ ገደብ የለውም ምናምን። ያው ሊሚቴሽኖቹ ምንድናቸው? ሪኮል አያረግም፣ ሪማይንድ አያረግም ምናምን እነሱ ችግሮች እንዳሉበት ሆነው ማለት ነው። ሶ አንድ ዳኛ ሌጋል ቴክን መጠቀም ፈልጎ ያሉትን ቀጠሮች በዝርዝር ቢጽፍበት ተጠቀመ ማለት አይደለም ወይ? እንዳልኩ ነው። አሁን ጠቅላይ ፍርድ ቤት አንዳንዴ አጀንዳ ያሳትማል፣ አንዳንድ ዓመት የሚዘልበት ጊዜ አለ። ሁለተኛ የቦታ ሊሚቴሽን አላቸው። አብዛኞቹ ቀን በቀን አይጠቀሙም። እንዲያውም ቀኑን ይተውትና፣ ምክንያቱም በአንድ ቀን እኮ አንድ ዳኛ 20 30 40 መዝገብ ሊቀጠር ይችላል። ሶ እዚህ ጋር እንትን የሚያደርገው የግድ የተከሳሹ ሳይድ ነኝ የከሳሽ ሳይድ ነኝ፣ እሱ ስታስቲክሱ ነው ይመስለኛል አይደለ? ዳታውን ግን መያዝ አይችልም፣ ቀጠሮውን ሊይዝበት አይችልም ወይ ነው የኔ ጥያቄ። ምንም እኮ ዳኒ የሚገርምህ ሌጋል ቴክን ከኪሳቸው እንትን እስኪል ድረስ ፍርድ ቤቱና አቃቢ ሕግ ጽሕፈት ቤቶቹ ከመጡ ያው ወደዚያ ኢንተግሬት ተደረገ እስከዛ ድረስ ማለት ነው። የሚጠቀሙት የሉም የሰማኸው ካለ በጣም ለምጠይቀኝ ጥያቄ አንደርስታንድ አድርጌዋለሁ። በጣም ጄኒውን ለመሆን እየሞከርኩ እኮ ነው እንጂ ቅድም እኮ እንዳልኩህ ከኪሳቸው ገንዘብ አውጥተው ሌጋል ቴክን ሰብስክራይብ አድርገው የሚጠቀሙ የፍርድ ቤት ዳኞች አሉ። የጠቅላይ ፍርድ ቤት ዳኞች ብያለሁ አይደለ? እየቀጠረበት እኮ ሊሆን ይችላል። ይቀጥሩበታል። ምናልባት በዋናነት ሰበር ላይ እኛ ጋር የእኛን አፕሊኬሽን ቁጥር እንደሚወደደው በሰበር ነው። ሰበር በጣም ይወደዳል። ከዛ ደግሞ ኮዶች ደግሞ አስቀርቶላቸዋል። ሸክም አዋጆች ምናምን ማየት ትችላለህ። ሌሎችም አሉ። ግን አፕሊኬሽኑን እንትን እየቀጠረበት ሊሆን ይችላል። ማወቅ እኛ አንችልም እንጂ አንተ እንዳልከው ፍርድ ቤቱ ገና እስኪረዳው እስኪፈቅድ ፍላጎቱን እስኪገልጽ ድረስ ዳኛው በቃ ያግዘኛል ብሎ ካሰበ ቢጠቀምበት ማን ይከለክለዋል? ማንም። የቅድሙን ኮንቴክስት እንደገና ድጋሜ እንየው። ምን ብያለሁ? ደብረ ዘይት ልትዝናና ሄድክ፣ ኩሪፍቱ ወይ ናዝሬት ሄድክ በሆነ ምክንያት ወይ ሐዋሳ ሄድክ እና ሰኞ ክሪቲካል ቀጠሮ ካለ መምጣት አለብህ። ግን ምንም ቀጠሮ ከሌለህና ወይ ደግሞ መቅረብህ ብዙ የማያስፈልግ ከሆነ ግን እዛ ሐዋሳ ደግሞ የሆነ ስራ አለህ መቆየት የሚያስፈልግህ ለመወሰን ያን አጀንዳ የግድ ማየት አለብህ አይደለ? ስለዚህ ሌጋል ቴክ ይገላግልሃል እንዲህ አይነት ሁኔታ ሲሆን አልኩህ። በዳኛ አድርገን እንየው። በዳኛ ሲሆን ዳኞች ለምሳሌ እሁድ ማታ ሻይ ቡና እያለ ያለ አንድ የፍርድ ቤት ዳኛ ሊኖር ይችላል። ወይንም ትንሽ እስኪ በጣም በጨዋነት አንድ ምሳሌ ለመጠቀም እንሞክር። የሆነ አንድ ሰርግ ላይ ነገር ተገኘ፣ እሁድ ነገር ቅዳሜ ወይ እሁድ ሰርግ ወይም ደግሞ አንድ የሆነ ምንድነው ይሄ ድግስ ግብዣ ምናምን ነገር ፓርቲ ነገር ያለበት ለምሳሌ አልኮል ምናምን ነገር ሊኖር ይችላል። ለምሳሌ እኔ እንደዛ ላደርግ እችላለሁ። አሁን እኔ አልኮል ልጠጣ ወይስ አልጠጣ ስል መጠጣት አለብኝ ወይስ የለብኝም የሚለውን መወሰን አለብኝ። ሁለተኛ ለነገ ጠዋት ደግሞ አስባለሁ ባንጎር። ስለዚህ አንድ የፍርድ ቤት ዳኛ የፌዴራል ሃይ ኮርት ምናልባት የሙስና ወንጀል ችሎት እናድርገው። ለምን በጣም ሲሪየስ ነው እንትን የሚዲያ ጆሮ ምናምንም ስለሚስል ኬዝ ቀላል የለውም ብቻ ግን ያው ታበላልጣለህ። 665 በስርቆት የተከሰሰና 539 የተከሰሰ አይደለም። ግን የፍትህ ኳሊቲ ወይ ነው። ስለዚህ እንደዚህ አይነት ዳኛ አስቀድሞ ሌጋል ቴክ ላይ ልክ ገብቶ ኦኬ የእነንተና ኬዝ ነገ 4 ሰዓት ተኩል የተቀጠረ መዝገብ ነው የሚለውን ዳኛው ያያል ቀድሞ። በነገራችን ላይ ፍርድ ቤቱ ለምሳሌ ይህንን ነገር አላደረገም እስካሁን ድረስ። እኛ ግን ይህንን ሰርተን ጨርሰናል ማለት ነው። ምን ቅዳሜ እሁድ በእረፍት ምክንያት ከሚሰራበት ፍርድ ቤት ራቅ ብሎ የሄደ አንድ ዳኛ ኢሚዲየትሊ the next day በሁለተኛው ቀን
ምን መዝገቦች እንደቀጠረ ባለበት ቦታ ሆኖ ማወቅ ይችላል። ይሄን አፕሊኬሽን መጠቀም ከቻለ ከፈለገ አጀንዳ እኮ ጥቅሙ እሱ ነው። ሌላ ምን ጥቅም አለው አይደለ? ይሄንን ነው። ሁለተኛ አጀንዳ ደግሞ በፍርድ ቤት አካባቢ ስታይ አጀንዳ ጠበቃ ስትሆን እጅህ ላይ ነው ያለው። ፍርድ ቤት እጅህ ላይ አይደለም ያለው። ችሎት ጻፊ ተላላኪዎች ጋር ነው ያለው። ብዙ ጊዜ ይጠፋል። የኛም አጀንዳ ይጠፋል ባይዘው እና ሲጠፋ አስበው። አሁን ዲጂታላይዝ ማድረግ አንደኛው ፐርፐዙ ነው እሱ ይመስለኛል። አላወራን ማንሳት ያለብን ሀሳብ ነው። አጀንዳችን ይጠፋል። እንዲያውም አጀንዳ ሲጠፋና ሌላ አንድ ቶፒክ ደግሞ አብሬ ከቨር ላድርግ። እሺ በጣም ጠቃሚ ስለሆነ ቅድም አንድ ምሳሌ ተጠቅመናል። 45 ጉዳዮችን ይዘህ የምትከታተል ጠበቃና የህግ አማካሪ ነህ በዚህ ሰዓት አስዩም 45 ክሊያንቶች አሉ። አጀንዳ አይሁን ጠፋ 45ቱ የፍርድ ቤት ጉዳዮች ያሉት የተለያየ ፍርድ ቤት ነው። እንዴትና መቼ ነው የምትሰበስበው? እንደገና ይሄንን እስኪ በሂደት ልትሰበስበው ትችላለህ። ኢሚዲየትሊ ቀጠሮ እንዳያመልጥህ ምንድነው ማድረግ የምትችለው ነገር? የነገውን የነገ ከዲያ ነው። ያን ስራ እስከሰራ ድረስ ሰብስበህ በጣም ከባድ ነው። በቃ ለምሳሌ ክርክር ቢኖረኝ አሁን ዛሬ ቅዳሜ ነው አይደለ? ማክሰኞ የቃል ክርክር ቢኖረኝ ያ መዝገብ ተዘጋ ማለት ነው። ተዘጋ ተብሎ ፍርድ ቤት ሄጄ እንደው ባቅ እንኳን በኋላ ቀጠሮ መኖሩን ምን መጻፍ አለብኝ? አቤቱታ መጻፍ አለብኝ። አቤቱታውን ስጽፍ አጀንዳ የጠፍቶብኝ ነው ብዬ ብጽፍ አንተ ዳኛ ምን እንትን በጉድኮዝ አይደለም ትቀልዳለህ እንዴ? ያውም ጠበቃ ሆነ ለአርሶ አደር አንተ ቶ አርሶ አደር በቁራጭ ወረቀት ቀጠሮውን ይዞ ይሄዳል። ወረቀቷ ጠፍታብኝ ነው ቢል ጉድኮዝ ይሆናል። እሺ አሁን ስልክ ሌጋል ቴክ እየተጠቀም ስልክ የጠፋብኝ ወደ ሌጋል ቴክ ደግሞ ስንመጣ እንዲያውም መጥፋት ኮመንቱ ምናምን ያለው ስልክ ላይ እሺ ስልክ ለምሳሌ ጠፋብህ። ስልክ ቢጠፋብህ it doesn't matter። ምን ማድረግ ትችላለህ መሰለህ? ለምሳሌ አንተ አሁን ቀጠሮ ሄት ነው ልደታ ከፍተኛ ፍርድ ቤት ነው ያለህ እና እኔን አገኘኸኝ እዛ ቀጠሮ አለኝ ወይም ሌላ አንድ ባለጉዳይ አንድ ሰው ታገኛለህ። አንድ ሞባይል የያዘ ማንም ሰው ሞባይል ትዋሳለህ። ልክ እንደምንድን ነው የምትዋሰው? እንደ ችሎት ካባ ትዋሳለህ። ሌጋል ቴክን ትገባለህ በጉግል በኩል የዕለቱን ቀጠሮውን አስችለህ ምን ብለህ መዝግበህ ቀጠሮውን መዝግበህ ጨርሰህ ሳይን አውት ብለህ ስልኩን ትመልሳለህ፣ ቤትን ትሄዳለህ። ችግር የለም። ስልክ እስክትገዛ ድረስ ማለት ነው። ስልክ እስክትገዛ ድረስ ሌላ ስልክ እስክትቀይር ድረስ ስልክ እኛን ገዛ። እሺ እንደዛ ማድረግ እንችላለን። ስለዚህ አይጠፋም ቀጠሮ ሎጊን እንትን እስካደረክ ድረስ ተቀምጦ እንትን ይልልሃል ማለት ነው። ጋራንተር ነው። በቃ ስልክ ልትረሳ ትችላለህ። አክቹአሊ መጥፋት የሚለውን በወረስ ሲናሪዮ እያየነው ነው እንጂ ልትረሳ ትችላለህ። እንደው ስልክ የሚረሳ አሁን የለም። ኢንፋክት ግን ብትረሳ ስልክ ብትረሳ በሌላ ሰው ስልክ አስችለህ መዝግበህ ስትመጣ ሉክ ይሄ ስልክ ቤት ረስተህ ወጣ ፍርድ ቤት ሄድክ የሌላ ሰው ስልክ ትዋስና ቀጠሮውን መዝግበህ ስልኩን ትመልስና ትመጣለህ። አንተ ስልክ ላይ ስትመጣ ተመዝግቧል ኦሬዲ አለ። ይሄ ከውቃ ትልቅ ነገር እኮ ነው። ሌላ ነገር ልንገርህ። አንዳንዴ በጣም ቸኩለህ ምናምን ችሎት ክርክር አድርገህ መዝግበህ ምናምን ትወጣለህ እና ማታ ቢሮህ ላይ ወይ ቤት ቁጭ ብለህ ላፕቶፕን ትከፍትና ደግሞ እዚህ ላይ ዝርዝር ነገሮችን ትመዘግባለህ። ላፕቶፕ ላይ መዝግበህ ላፕቶፕን አጥፈህ ዘግተህ ወጣ ትሄዳለህ። ላፕቶፕ ላይ የመዘገብከው ነገር በሙሉ ምን ላይ አለ? ስልክ ላይ አለ። ይሄንን እኮ ቴክኖሎጂ ያመጣው እኮ ሌቨሬጅ ስለሆነ ይሄን መጠቀም አለበት። በዚህ አጋጣሚ እኔ ተጠቅሜበት ስላላነሳው ነው። ፕሊዲንጎች፣ አቤቱታዎችን፣ ክርክሮች የቃል ክርክር ቢኖረኝ ለምሳሌ አጀንዳዬ ላይ ገብቼ እኮ መጻፍ እችላለሁ አይደል? ሌጋል ቴክ ላይ ያቺን ክርክሬን እንደዚህ ዛሬ ይሄ እንትን ነው ብዬ ወይ ምስክር ማስመሰከርበትን ጭብጥ መጻፍ እችላለሁ አይደል? እሱ በደንብ አላነሳ ነው። አንድ ሰው ተጠቅሜበት ስለማውቅ አንድ ሰው ልክ አዲስ ኬዝ ኢንስቲትዩት ሲያደርግ አዲስ ፋይል ሲያስከፍት በጣም ባጭሩ ከደንበኛው ብሪፍ የተደረገውን ነገር መጻፍ ይችላል።
እሱ ነገር ለምን ይጠቅማል መሰለህ? እኔ ፕራክቲካሊ በጥብቅና ስራ ይሄ ለጁኒየር ጠበቆች በተለይ ምንም ጠቃሚ ነው። ምንም በቃ ምክንያቱም አንድ ክሊያንት አዲስ ክሊያንት መቼ አገኘው መሰለህ? ምሳሌ 2016 ጥቅምት ላይ አገኘው አዲስ ክሊያንት። ያ ክሊያንት የሆነ ካፌ ላይ ቁጭ ብለን ወይ ቢሮ ላይ ቁጭ ብለን አንድ ሆቴል ላይ ጉዳዩን በደንብ በዝርዝር ይነግረኛል። ያን ቀን የገባኝ ነገር አለ አይደለ? እሱን ነገር ገብቼ ሌጋል ቴክ ላይ በደንብ በመዘግበው አሁን 2018 ጥቅምት 2 ዓመት ይሆነዋል። ያ የነበረኝ ሚሞሪ ካልመዘገብኩት በቀር ይኖረኛል እንዴ? በፍጹም። ወረቀት ላይ አይደለም አይጠፋም፣ አጀንዳ ላይ አይደለም። የድሮ አጀንዳ ለምሳሌ የ2016 አጀንዳ አንተ ላይ የለም፣ ሄደህ ፈልገህ ካላገኘው። ይሄ ግን ወደኋላ ልክ ተመልሰህ ምን እንደተባባላችሁ ምን እንደተነጋገራችሁ እዛው አጀንዳው ላይ አበበና ከበደ የሚለው ኬዝ ላይ ልክ ስትከፍተው እዛ ጋር ፖፕ አፕ አድርጎ ያወጣልሃል ማለት ነው። አጀንዳው ላይ አለ፣ ኬዝ ማኔጅመንት ሲስተም ውስጥ አጀንዳው ላይ ይሄ ነገር አለ። ስለዚህ ስቴፕ ባይ ስቴፕ ማለት ነው። እንዳልከው መጀመሪያ ክርክሩን ስትጀምር ከደንበኛ ጋር ያወራኸው ነገር፣ ሁለተኛ ክሱን ስታዘጋጅ የምጽፋቸው ነገሮች ባጭሩ መመዝገብ፣ ቃል ክርክር ላይ ምስክር ስታሰማ፣ ከዛ የውሳኔውም አጭር ጭብጥ ሊሆን ይችላል። በኋላ ይዘኸው ያ ነገር ፎሬቨር እንዲኖር ልታደርገው ይችላል። ባይዘው እሱ መመዝገብ ለምንድን ነው የሚጠቅመው? በዋናነት የሚጠቅመው እነሱን ነገሮች በሂደት በየቀጠሮ የመዘገብካቸው ነገሮች የሚጠቅሙህ ለምንድን ነው ካልክ ለይግባኝ ላይ ይግባኝ ላይ በጣም ባጭሩ ማዘጋጀት ባጭሩ በቃ ሐሳቦቹ አሉ አዛጋ ያቺ ነገር እንትን ብለህ አሰባስበህ ይግባኝ። ለምሳሌ አንድ የይግባኝ መሰረት ምንድን ነው የሚሆነው? ብዙ ጊዜ ከማስረጃ አሰማም ጋር የተያያዘ ነው። ልክ ነው። ከማስረጃ አሰማም ጋር በተያያዘ ያለው የይግባኝ ቅሬታ ብዙ ጊዜ ታች ይደረጋል። ይሄ የበለጠ ሚሞሪ በደንብ ይዝልሃል፣ መዝገብ በማስቀመጥ ይችላል። ወረቀት ላይ ያን ያክል ትይዛለህ። ከባድ ነው። አንድ መዝገብ 200-300 ገጽ ይሆናል። እያንዳንዱን ነገር እንትን እያልክ ስለምትሄድበት ማለት ነው። ከዛ ይግባኝ ለማዘጋጀት ያንን በተለይ ደግሞ ሰበር ወይ ደግሞ ኮንስቲቱሽናል ኢንኳየሪ ወይ ደግሞ ሃውስ ኦፍ ፌዴሬሽን ጋር ከደረሰ በኋላ ያንን ሁሉ መልሶ ማገላበጥ በጣም አድካሚ ስራ ነው። ስለዚህ ከመጀመሪያው ጭብጦቹን ባጭሩ እያስቀመጥካቸው ከሄድክ እሷን ሰብስበህ ይግባኝህን ታዘጋጃለህ። ዳኒ በጣም ባጭሩ እንዴ በቃ the most precise በሆነ መንገድ በአንድ ስቴትመንት እናስቀምጠው። ሌጋል ቴክን የህግ ባለሙያ ሲጠቀሙ የሚያገኙት ጥቅም በአንድ መስመር። እሺ ይሄ ማኑዋልና አድካሚ የሆነውን ነገር በሙሉ ርግፍ አድርገው ትተው ጊዜያቸውን በቃ ሞስት ኢምፖርታንት በሆነው በዚህ በጥብቅና ስራቸው ላይ ትኩረት ማድረግ ይችላሉ። በጣም እኮ የሚገርምህ አሁን አንተ የሎ ኦፊስ አለ፣ ትልቅ የሎ ኦፊስ አለ። አጠቃላይ ካለህ ሰዓት ውስጥ 85% ገደማ የሚሆነውን ሌበር ነው። ሌበር ዝም ብሎ የጉልበት ስራና የሆኑ ሰዎች የሚሸፍኑት። ልክ ነው። የሆነ ከ12ኛ ክፍል ወይ ደግሞ የሎው ስኩል አቴንድ የሚያደርግ የሆነ ሰው በቃ አምጥታችን ናቸው ብዙን ስራ የሚሰሩ። ተመልከት አሁን ጽሁፍ፣ ለምሳሌ ጽሁፍ፣ እነሱ ነገሮች በሙሉ ሌበሮች ናቸው። ያንተ ለክሊያንትህ ደግሞ የሚጠቅመው ሌበሩ ነው ወይስ ያለ የጥብቅና ሙያ ነው? ጭንቅላትን ፈልጎ ነው የሚመጣው። በቃ የጥብቅና ሙያህ ነው። እና ካለህ 100% ታይም ውስጥ 85% ወይ ከዛ በላይ የሚሆነውን የት ላይ ነው እያጠፋኸው ያለኸው? ትክክል ባልሆነ ሌበር በሆነ አክቲቪቲ ውስጥ ነው ያለው። ይሄ ሌጋል ቴክ እሱን ነገር ይቀርፍልሃል። ለምሳሌ ልንገርህ፣ ለምሳሌ ፎርክሎዥር ባንክ ላይ ያለ የተሰጡ ውሳኔዎች አንተ ለሪሰርች ወይም ለይግባኝ ወይ ለሰበር ወይ ደግሞ ለህገ መንግስት አጣሪ ምክር ቤት የሆነ ፕሊዲንግ መጻፍ አስፈለገህና እነዚህን መጀመሪያ ኮሌክት ማድረግ አለብህ። ኮሌክት ለማድረግ ስንት ጊዜ ሊወስድብህ ይችላል? ሙሉ በሙሉ ኮሌክት ለማድረግ ለምሳሌ 1 ሳምንት ልትጠቀም ትችላለህ። 1 ሳምንት ይበቃል። እንትን ነው ምንድነው መሰለህ፣ አንደኛ ሁሉንም ኮሌክት ማድረግ አትችልም። ያን ሁሉ ለፍተህም ሳምንትም ምናምን ፈጅተህበት ሪሰርች ሰርተህ ወይ ጠቅላይ ፍርድ ቤት ሄደህ መረጃ ጠይቀህ 20 የሰበር ውሳኔዎች በቃ ማግኘት ፈለክ፣ እንደዛ እናርገው። ፎርክሎዥር አካባቢ ላይ ያሉ ወይ ኢሞቬብል ፕሮፐርቲ ላይ ወይ 1723 አካባቢ ላይ ያሉ ውሳኔዎች እንትን በል ትንሽ ቀለል ያደረጉ እንትኖች አሉ መጽሐፎች።
ሾርት አድርገው የጻፉ ሰዎች አሉ። የኔንም ጨምሮ 2015-16 ሰበሮችን በአጭሩ ለመጻፍ ሞክረናል። ምክንያቱም እንደ ማውጫም እንዲያገለግል በቶፒክ ከፋፍለን አይደለ? በቶፒክ ከፋፍለን ምናምን እሱም ምንድነው ሊሚቴሽን አላቸው። እኔ ለምሳሌ በአንድ ቶፒክ ላይ ከ10 በላይ የሰበር ውሳኔ ልጠቅስልህ አልችልም። አይኖርማ። አንደኛ። ሁለተኛ አንፓብሊሽድም የሆኑ አሉ። ፓብሊሽዶቹም አክሰስ አይደሉም። እኔ አንፓብሊሽድ የሆኑትም ደግሞ ሁሉም አሁን በቅርብ ነው አይደለ ጠቅላይ ፍርድ ቤቱ ዌብሳይቱ ላይ መጫን የጀመረው። ከነሱ ውጪ ላገኝ አልችልም። ኦኬ ገብቷል። ስለዚህ ከሱ ከፍ ያለ ሪሶርስ ያስፈልገኛል ማለት ነው። ያ አሁን ለምሳሌ 20 የሚሆኑ የሰበር ውሳኔዎች በአንድ የሆነ የህግ ጭብጥ ላይ ፈለክ። ያንን ለማሰባሰብ ስንት ጊዜ ያስፈልግሃል ብለን እንስብ። 8 ቀን ያስፈልግሃል ብለን ከሰኞ እስከ ሰኞ 8 ቀን ወሰደብህ እንበል። አሁን አቤቱታ እያልኩ ነው። እሺ አንተ አይበቃኝም እያልክ ነው። አይገኙም። ችግር የለም። ለውይይታችን 8 ቀን ይበቃል። በቃ እንደው ምሳሌ ለመስጠት እንዲመቸን ፈልጌ ነው። በአንድ የህግ ጭብጥ ላይ የሰበር ውሳኔዎችን ለመሰብሰብ 8 ቀን አስፈለገህ። 8 ቀን በቃህ፣ ሰበሰብካቸው። የሚገርምህ ነገር ከሰበሰብካቸው በኋላ የሚፈለገውን አቤቱታ ለመጻፍ አንድ ምሽት ሊሆን ይችላል የምጽፈው። ማታ ቡና ጠጥተህ ከቤትህ ቁጭ ብለህ ጠረጴዛህ ላይ አንድ ምሽት ልጽፈው ትችላለህ። ስለዚህ ይህንን አቤቱታ ለማዘጋጀት ምናልባት ከ90% በላይ የሚሆነውን ጊዜህን ያጠፋህ ምን ላይ ነው ካልክ ሌበር ላይ ነው፣ የጉልበት ስራው ላይ። ያንን ስራ ሌጋል ቴክ ይሰራልሃል። ስለዚህ መጣህ ያንን ጃርገን ልክ ስትጽፈው 8 ቀን አይደለም 1 ሰከንድ ለማንበብ ጊዜ ሊወስድብህ ይችላል። እሱ የኔ ፓርት አይደለም፣ የዴቨሎፐሩ ፓርት፣ የኛ የሶፍትዌር ካምፓኒው ባለቤት ጉዳይ አይደለም። ያንን ኤፊሽንሲ መፍጠር ይችላል ሰው። በብዛትም ደግሞ የትም ከሚገኙት በላይ እየሄድን ነው ማለት ነው። አሁን 22000 ከገባ በቃ እኮ ኦልሞስት ኤቭሪ ሰበር ውሳኔ የታተሙ ያልታተሙ ኦልሞስት ሁሉም አንድ እንግዲህ 2018 ነው የምንጠብቀው ማለት ነው። ያ የሚገርምህ ዳኒ፣ እኔ ኖርማሊ በሆነ መንገድ ለማሳየት እንሞክራለን። አሁን አንተ እያወራኸኝ እኔ ገብቼ ሌጋል ቴክ ላይ አንድ ነገር ፈለግኩ። የማይንቀሳቀስ ንብረት ብዬ ነው የፈለግኩት። የማይንቀሳቀስ ንብረት ብዬ ስፈልግ እዚህ ላይ አንተ እያወራኸኝ ነው የጻፍኩት። ካሴሽን ማለት የሰበር ውሳኔ ነው። ስንት ካሴሽን እንዳወጣልኝ ትነግረኛለህ? በዚህ በግራይ በኩል በጣቴ በኩል ይኸው 838 ካሴሽንስ። የምርህን ነው? ይሄው ኦኬ። እሱ ብቻ ውሳኔዎቹ ዝርዝር አለ። አሁን አንተ አንድ ክፈት ራንደም ላይ አንድ ደስ ያለን ወይ ስክሮል አድርግ። ኢንሹራንስ በልልኝ። የትኛው አይደለም አወጣልህ? አንድ በቃ ይሄን ከፈት ነው። ይሄን ስንከፍት ይሄው የማይንቀሳቀስ ንብረት በሃይላይት አድርጓል። ሃይላይት በቢጫ ሃይላይት አድርገታል። ያ በቃ ስለዚህ ሐሳቡንም አገኘዋለሁ ማለት ነው እዛው። አሁን እሺ እናነጻጽር። እንደውም አንድ ነገር ራስን ያመጣው። እሺ 838 አይደለ? አዎ። በማይንቀሳቀስ ንብረት ላይ 838 ካሴሽን እፈልጋለሁ አልኩና አንተን ኦርደር አረኩህ። ሂድ አምጣልኝ። ጓ ሄድ። አሁን ተነስተህ ስንት ቀን ይበቃል? ስንት ወር ይበቃል? አመት ምናምን። 1 አመት ይበቃል? አይበቃኝ። 1 አመት ይበቃል? አመት ምናምን። ከየት ታገኘዋለህ? ከየት? ከባድ ነው። አንደኛ ካታጎራይዜሽኑ ከባድ ነው። ለማግኘት ሰበር ኮሚኒኬሽን ምናምን ጠቅላይ ፍርድ ቤት ሊሰጡኝ ይችላሉ፣ ግን ካታጎራይዝ አድርጌ በዚህ ፍጥነት አገኘዋለሁ ወይ ነው። አንድ የህግ ባለሙያ ጄኔሪክ ነው እያልኩ ያለት ዳኛ፣ አቃቤ ህግ፣ ነገረ ፈጅ፣ ጠበቃ በቃ ጊዜያቸውን ሞስት ኢምፖርታንት ፓርት በሆነው በዚህ በጥብቅና ስራው በሪዲንግ፣ በሪሰርች፣ በሪዝኒንግ ለክርክር በሚያደርጉት ዝግጅት በዛ ላይ ያደርጉት። ከዛ ይሄ ማኑዋል የሆነውንና ሌበር ፓርቱን ግን የቴክኖሎጂ ሌቨሬጅን መጠቀም አለብህ። ትክክል። በጣም እኮ የሚገርም እኮ ነው። በነገራችን ላይ ቴክኖሎጂን አሁን ሳትጠቀም መኖር እኮ ይቻላል። አሁን ወደ ሶፍትዌር ስንሄድ፣ ወደ ኤአይ ስንሄድ አሁን እኮ እኛን የሚያዳምጡ ሰዎች ነገሩን አብስትራክት እያደረጉ ለመረዳት ስለሚቸገሩ ነው እንጂ ቀላል ምሳሌ እንጠቀም። ስልክ ቴክኖሎጂ አይደለ? ይሄንን ስልክ ልውሰድብህ እኔ በቀን 500 ብር ሰጣለሁ። ያዋጣል? አዋጣኛል። አንድ እንትን ሰሞኑን የተጀመረ ትሬንድ ከእንዲያውም ላውራ ሊንክዲን ኪራይ የሚባል ነገር $10 ነው እንትን የሚሉ ኦፈር። ዝም ብዬ እኔ ቴሌግራም ላይ ላኩልኝና ስንት ከፍሉኛላችሁ አልኳቸው።
በዶላር ነው የሚከፍሉ እና ምን እኔ አላውቀውም። በቃ ሊንክድኢን አካውንት አለህ አይደለ? አለኛ ይወስዱና ወደ 10,000 አካባቢ አለኝ። በወር እንከራይህ ይሉሃል። እሺ በዶላር ነው ክፍያው እና ብዙ ነው። ምን ነው የሚከራዩት? ሊንክድኢን አካውንት አንተን አካውንት እነሱ ሊጠቀሙበት ፓስወርድ ሰጣቸዋል ምናምን ጄኒዩኒቲውን እሱ ያው አንተ አልነግርህም። ምንድነው ሀሳቢው ከጀርባ ያለውን የሚለውን አልነግርህም። እሺ ግን ከፕራይቬሲ አንጻር ይሄን ያክል ፎሎ አንድ አካውንት እኮ ነው ሊንክድኢን ብቻ። ይሄን ያክል ፎሎወር ግን ሊኖር አይገባም። ምንም ኖት ፕሪሪኩዊዚት አመቱ ነው። ይሄን ያክል አመት ያለው ቴሌግራም ላይም ካየህ ይሄን ያህል አመት ያገለገለ ቴሌግራም ያለው ዲስፓይት ዩዘር ምናምን ብለው የሚጠይቁ አሉ። እና አሁን ኃይለኛ ቢዝነስ ሆኗል ልልህ ነው። ሲንግል አካውንት ማተር እያደረገች ነው አሁን ባለው ሁኔታ ማለት ነው። ሌላውን ተወውና ማለት ነው። ስለዚህ እኔ አሁንም ጠበቆች አንድ ቻሌንጅ ለጠበቆች እንደው ባቀርብ ደስ ይለኛል። በዋናነት ለጠበቆች ያስቤበት ነው። አጠቃላይ ካላቸው ጊዜ ውስጥ ወይም ሌላ አንድ መግቢያ ልጠቀም። እኔ አንዲት የሆነች ራፍ ሪሰርች የሰራዋታለች። አንድ ጠበቃ 25 ዓመት በጥብቅና ቢሰራ 6 ዓመት ችሎት ነው የሚጠብቅ በር ቁጭ ብሎ እስኪጠራ ድረስ ጠበቃ ይስጥበቃ የሚል እንትና አብዛኛውን ጊዜያችንን ስንጠብቅ ነው። እንደውም አሁን ከዚህ ከሰዓት ቀጠሮ ጋር ተያይዞ ፍርድ ቤቶችም በጣም ጥሩ እያሻሻሉ ነው የመጡት እንጂ የሆነ ጊዜ ላይ በነገራችን ላይ የሰዓት ቀጠሮ እኮ ያልነበረበት ጊዜ ነበር ታውቃለህ። ለየካቲት 27 ይባላል ዝም ብሎ እንደዚህ ነበር። ጠዋትና ከሰዓትም አልነበረ ምንም። አሁን እኮ ያለው ጠዋትና ከሰዓት ነው። ሰዓት የለም እኮ ተው እንጂ ብዙ ስለማትደት ልክ ነህ። እኛ እዚህ ሶፍትዌር ላይ እንትን ስላለ ነው። ስለዚህ አንድ ጠበቃ በአማካኝ 25 ዓመት በጥብቅና ስራ ቢሰራ 6 ዓመቱን የሚባክንበት ችሎት ቁጭ ብሎ ሲጠባበቅ ነው እስኪጠራ ድረስ ማለት ነው። ይሄን መግቢያ ልጠቀምና በዚህ መንደርደሪያ አንድ ቻሌንጅ ለጠበቆች እንስጣቸው። ጠበቆች ካላቸው ታይም ውስጥ ይሄ ሞስት ኢምፖርታንት በሚባለው የጥብቅና ስራ ላይ የሚያሳልፉት ጊዜ በመቶኛ እንዴት ይገለጻል? እኔ አያምሹር 85% 90% የሚሆነው በሌበር ነው የሚያልፈው። በሌበር የጉልበት ስራ ምንም እኮ አንተ ለምሳሌ ዳኒ ጠዋት እስኪ ቴል ሚ ዮር ዴይ አሁን ቀንህን እንዴት ትነግረኛለህ? ማክሰኞ እናርገው ቀኑን። ጠዋት የምትኖረው የት ነው? ከሰፈር ተነስተህ ቢሮ ትሄዳለህ። ቢሮ ትገባለህ አትገባም? ጠዋት ወደ ችሎት ከመሄድ በፊት አላቅም። ኤኒዌይስ ግን ከቤት ተነስተህ ቢሮ፣ ችሎት፣ እንደገና ቢሮ፣ የሆነ ክሊያንት አግኝተህ ምናምን ተመልሰህ ማታ እስክትገባ ድረስ እቺ የህግ ሙያዋን የተጠቀምካት በየትኛዋ ሰዓት ነው? ዘሬስት ሌበር ነው። አይ ብዙ ጊዜ ማለት ነው። አንድ ጊዜ መንገዱ ሙሉውን ለምሳሌ አይደለም ታረቀው ምንድነው መሰለህ ተነሳህ ጠዋት ችሎት አለ። ጠዋት የሚባለው አሁን ብዙ ጊዜ ወቀሳውም እንዲደርስ ነው በዛው ለፍርድ ቤቶች ጠዋት ችሎት አለ ከተባለ 3 ሰዓት ትባላለህ። 3 ሰዓት ማለት 3 ሰዓት አይደለም በፍርድ ቤት አቆጣጠር። ከ3 ሰዓት ጀምሮ እስከ 6 ሰዓት ተኩል ድረስ ማለት ነው በፍርድ ቤት አቆጣጠር ማለት ነው። እንትኑን በተቃራኒው ብታየው ለምሳሌ 3 ሰዓት ተባልክ አይደለ? አንተ 3 ሰዓት ፍርድ ቤት አልደረስክም። ምክንያቱም 3 ሰዓት ማለት ከ3 ሰዓት እስከ 6 ሰዓት ተኩል ነው አልኩ። ለፍርድ ቤቱ ግን 3 ሰዓት ማለት አንተ ከቀረ 3 ሰዓት ተብሎ 3 ሰዓት ባትቀርብ መብትህን ነው የምታጣው። እሱ ነገር መስተካከል አለበት እንደው ካነሳ ነው ማለት ነው። አንተ መገኘት አለብህ፣ እነሱ ግን መዝጋት ይችላሉ። በተቃራኒው ሲሆን ማለት ነው። አንተ ግን እዛ መጠበቅ አለብህ። ስለዚህ አሁን ኦልሞስት ኢምፖሲብል እየሆነ ነው። በጠዋት 2 ቀጠሮ መያዝ ኢምፖሲብል እየሆነ ነው። በአዲስ አበባ መንገድ መጨናነቅ፣ ነድተህ ከአንድ ፍርድ ቤት ወጥተህ ሌላ ቦታ መሄድ ከዛ የህግ ስራውን አይደል የጠየቀኝ ኤሌመንቷ የህግ ስራዋን የምትሰራበት የቃል ክርክር ሊሆን ይችላል። ለምሳሌ የኢትዮጵያ ፍርድ ቤት የቃል ክርክር የሚባል ነገር የለም። በመሰረቱ ክስ መስማት ነው የሚባለው አይደለ? በፍትሐብሔር ስነ ስርዓት ህጋችን መሰረት የኢትዮጵያ ፍርድ ቤት እኔ እስከሚገባኝ ድረስ የሚከራከር ካለ ሊከራከር ይችላል።
ኢንኩዊዚቶሪያል ሲስተም ነው እየተጠቀምን ያለ ነው። ዳኛ መር ሲስተም ነው። ጠበቃ አይደለም ወይ ተከራካሪ አይደለም ያን ነገር የሚያራው። ስለዚህ ምንድነው የሚያደርገው? ክስና መልስህን ያነብና ፕሊዲንጎችን አይቶ ጥያቄ ያለው ቦታ ላይ አንድ ሁለት ጥያቄ ቀረብክ፣ ለበስ ገባህ፣ ሁለት ጥያቄ ያልገባው 5 ደቂቃ ጨረስኩ፣ ወጣ። ከ10 ደቂቃ በታች ወጣል። ከ10 ደቂቃ በቃ ፍሬ ሀሳቡ ያለችው እዛ ጋር ነው። ግን ለዛ 3 ሰዓት 4 ሰዓት ትጠብቅ ትችላለህ። ጊዜን እዛ ልታባክን ትችላለህ። ሌላ ችሎት ለመያዝ ያ የሰዓት እንዳልኩ የአቀጣጠር ነገር ፍርድ ቤቱ ያለው ችግር ስለሚይዝ ማለት ነው። ስለዚህ ማክሲመም በቀን 2 ኬዝ ብትይዝ ነው። አለበለዚያ እዛ ጋር የሰው እንጀራ ነው አይደለ ይዘን የምንሄደው፣ ልናቃጥል ነው። ስለዚህ ሙሉ ቀን ውዬ የ10 ደቂቃ ፍሬ ስራ ብቻ ነው የምሰራው። ምናልባት ምስክር ያሰማው ቀን ረጅም ሰዓት 1 ሰዓት ምስክር ላሰማ እችል ይሆናል ቆሜ። ከዛ ውጭ ያለው ነገር ግን የቃል ክርክር ነው። አብዛኛው በነገራችን ላይ ለምሳሌ ፍርድ ቤት አንድ ጉዳይ ለመግደል 15 ጊዜ ብትመላለስ ከ15 ውስጥ አንድ አስሩ የሚሆነው 10 ቀጠሮ ተለዋጭ ቀጠሮ ደርሶ መመለስ ትገባለህ። አልመረመርኩትም ተለዋጭ ቀጠሮ ወይ ደግሞ ትእዛዝ ሲፈጸም መጠበቅም እኮ ጊዜ ስለማያቆይ ገባ ወጣ ለማለት ገባ ወጣ ብቻ የምትላቸው አንድ ሎጂካል ጥያቄ እስኪ ልጠይቅህ። የህግ ጥያቄ አይደለም፣ የሎጂክ ጥያቄ ነው። በድንገት ስላሰብኩት ነው። 3 ሰዓት ፍርድ ቤቱ ቀጠረ። 3 ሰዓት ጀምረህ መገኘት አለብህ። 3 ሰዓት ካልተገኘህ ከ3 ሰዓት ጀምሮ እስከ 6 ሰዓት ባለው ኤኒ ታይም ኢን ቢትዊን ፍርድ ቤቱ መዝጋት ይችላል መዝገቡን፣ ወይም ደግሞ አልቀረብክም ብሎ ይሰይምሃል። 3 ሰዓት ላይ መዝጋት 3 ሰዓት ከ1 ደቂቃ ላይ መዝጋት ይችላል። ይዘጋል ስንል አልቀረበም ብሎ ይሰይማል መልስ እንዲሆን። ምክንያቱም የቀጠሮ አይነት ማያዘጋ ነው እንበልና እንደዛሽ። ስለዚህ ሊስን 3 ሰዓት ነው ቀጠሮ። ከ3 ሰዓት አንስተህ አንተ በሰዓት የማትገኝ ከሆነ ከችሎት እስኪነሳ ባለው እስከ 50 ሰዓት ባለው ጊዜ ውስጥ ሊዘጋው ይችላል ዳኛው። ስለዚህ 3 ሰዓት፣ 3 ከሩብ፣ 3 ተኩል፣ 4 ተኩል፣ 5 ሰዓት፣ 5 ተኩል፣ 6 ሰዓት ላይ ጠርቶ ሊዘጋው ይችላል አልቀረበም ብሎ ማለት ነው። ሎጂካል የሆነው ጥያቄ ምንድነው መሰለ? 3 ሰዓት ብሎ ቀጠረ፣ 3 ሰዓት ሄድክ፣ 3 ከ5 አንተ ለምንድን ነው ወደ ቤት የማትሄደው? ለምን 3 ሰዓት ነው ያለ? ገብቷል ጥያቄው? ለምሳሌ ምን ማለት ነው? እኔ እናንተ 4 ኪሎ እንገናኝ ተባብለን ተቀጠርን። መቼ ነው የተቀጣጠርነው? 4 ተኩል ተቀጣጠርን። 5 ደቂቃ ጠበቅኩህ፣ አልመጣህም። ትቼ ነው የምሄደው ጊዜ እንዳትጠበክንብኝ። ስለዚህ ፍርድ ቤት 3 ሰዓት ብሎ ቀጠረህ። 3 ሰዓት ሄድክ። ችግር የለውም፣ ትዕግስተኛ ነህ አንተ። በትዕግስትህ ብዛት እኔ ብቻ በትዕግስትህ ብዛት በጣም የዋህ ስለሆንክ ታጋሽ ስለሆንክ 3 ከሩብ ጠበክ፣ 3 ከሩብ ጥለው ሄድክ። ለምን? ቀጠሮ ስንት ሰዓት ነው? 3 ሰዓት ነው። 3 ሰዓት ነበርክ። አሁን ችሎቱ ጠርቶ አልቀረብክም ሲልህ ቀርበሃል። ቀርብ ያለው እኮ በዛ ሰዓት መጥቼ ነበር። ሎጂካል እኮ ነው ይሄ። ለጠበቃ የሚሰራ ጥያቄ አይደለም። በነገራችን ላይ ሎጂክ ማለት ሎጂካል ነው እኮ። ክርክር የቆመው እኮ በሎጂክ ነው አይደል? ኢቫሉዌት የሚደረገው በሎጂክ ነው። እሱማ ይሄ ግን እኛ ጋር አይሰራም። አንደኛ ምንድነው መሰለህ ለአንተ የጠየቅኩህ ማለት ነው ለሁሉም ጠበቆች እንትን ያድርጉት፣ ኮሜንት ስጡበት፣ ኮሜንት አድርጉበት። ምንድነው አንደኛ ይኸውልህ የሰው ኬዝ ይዘህ ነው ብትሄድ፣ የራሴ ጉዳይ ቢሆን ጥየው ልመጣ አይችልም። ትክክል ነው እያልኩ እኮ አይደለም። እና እሱማ ትክክል ነው እኮ የምልህ፣ ሎጂካሊ እኮ ትክክል ነው። ሎጂክ እኮ ነው። አንተ ትክክል አይደለም የምልህ እኔ አደርገዋለሁ ማለት አታደርገውም ነው እሱ ዋናው ነገር። እንደዛ ቢሆን ግን ፍርድ ቤቶቻችን ሞር እየሰለጠኑ ይመጣሉ ብዬ አስባለሁ። ሰብሳቢ የሚባሉት ዳኞችም ይሄንን በትክክል ቢያስተገብሩ ነው እንትን ነው የሚመስልህ። የቀጠሮ ዝርዝር ስታይ የቀጠሮ ዝርዝር ይለጠፋል አይደለ? በረለ ችሎት ነው ስብሰባ ነው የምትለው። ምክንያቱም ሁሉም 3 ሰዓት ነው የተቀጠረው። በቀን ውስጥ ያለ ሙሉ ቀጠሮ 3 ሰዓት ነው የተቀጠረው። ስብሰባ አይደለም ማለት የፍርድ ቤት እኔ እናንተ እኩል አንስተናል። ስብሰባ ከሆነ ሁላችንም እኩል ነው የምንሰበሰበው።
ኬዝ ከሆነ ግን አንተ የምትስተናገድበት ጊዜና እኔ የምስተናገድበት ጊዜ የተለያየ ነው። ስለዚህ በአንተና በእኔ መካከል 5 ደቂቃ ጋፕ ብታደርግ ምንድነው ችግሩ? ኬዝ ሎድ ማኔጅመንት የሚባል ነገር አለ አይደለ? ወንበርም ዘና ብለህ እንድትቀመጥ ውስጥ ገብተህ ከሚታጨቅ አንድ ጊዜ ሰው እንትን ስብሰባ ነው ይመስላል። አንዳንድ ቦታ በቃ ሁሉም እጭቅ ይለነፍን ይላል ምናምን ነገር። ባይ ዘ ዌይ ያው ዳኒ የፍርድ ቤቶችን የስራ ጫና ምናምን እንረዳለን ብቻ ሳይሆን በአንድ ወቅትኛ ራሳችን ነበርንበት። ምንም እንትን አይደለም እያናናቅ ነው ምናምን ነገር አይደለም። በእንትን በአውንታዊ መንገድ እንዲረዱ እንደዛ ነው። ይሄ በቀላሉ ሊስተካከል የሚችል ነገር ነው። በ10 ደቂቃ ልዩነት ቀጠሮች መጻፍ ይቻላል። 10 ደቂቃ ልጠብቅ ምን ችግር አለው? ዳኛ ገብቶ አሁን ጠዋት ገብቶ 3:30 ድረስ ያዘጋጀውን ያዘጋጅ። ይህን 3:30 ይቅጠረኝ። ከ3:30 እስከ 3:10 አንድ ደንበኛ ወይ እስከ 15 እንደ ጉዳዩ ሁኔታ ክስ መስማት ነው እንዴ? ጠብቀህ ዳኛው የሉ ወይ ተለዋጭ ቀጠሮ ለመውሰድ ከ3 ሰዓት እስከ 6 ሰዓት ለምን ትቀመጣለህ? ተለዋጭ እንትንስ እኮ ቢሆን ለምሳሌ አሁን አንተ ሁለተኛ ፍትሐብሔር ነው ያለህ አይደል ቀጠሮ ከ30 ደቂቃ በኋላ እኮ አራተኛ ውርስ ችሎት ደግሞ እዛው ቢኖርህ ያን አቴንድ ማድረግ አለብህ እኮ እዛው ብቻ ላይሆን አሁን በአዲስ አበባ ኮንቴክስት ብዙ ጊዜ የሚኖርህ ሌላ ችሎት ይኖርሃል ነድተህ ሄደህ አቴንድ ልታደርግባቸው አይ እኔ እያወራሁ ያለሁት ከምን ኮንቴክስት ነው? ኢቭን እዛው ምድብ ሌላ ችሎት እንኳን ዘና ብለህ የማትሰራበት አይነት ሁኔታ ነው እየሆነ ያለው ነው። አዎ አትችልም፣ ወደዛም መሄድ አትችልም። ብዙ ጊዜ እንዲያውም ሲሯሯጡ ነው የምታየው። እዛም ላይ አንደኛ ፎቅ ኖሮ ታች ካለ በቃ ስትሯሯጥ ነው የምትውለው። እና ስልክ መደወል አይቻልም። እዛ ያለው ሰው ደውልልኝ አትለው፣ ችሎት ገብቷል አንድ አዳራሽ። ኤኒዌይ ይሄንን እንትኑን ብሶቴን ቀስቅሰብኝ ነው። ያው ሁሉም ሰው የሆነ ክሌም አለው። ከሌጋል ቴክ ወጣን። ሌጋል ቴክ ላይ እዛው እንዳለን እናመስግን። ብዙ ሰዎች ረድተውናል። እኔ የኛ የሶፍትዌር ዴቨሎፕመንት ቲም ከመጀመሪያ ከስክራች ልክ ስንጀምር ካምፓኒውን ስናቋቁም ጀምረን በጣም የሚገራርሙ ኢነርጄቲክ የሆኑ ወጣቶች ሶፍትዌር ዴቨሎፐሮች፣ ኢንጂነሮች አሉ። እነሱን ሰብስበን ነው የጀመርነው። የነሱ የስራ ውጤት ነው። በቃ ምን እንዴት አድርጌ ልግለጸው? ስም መጥራት እኔ ስላልፈለግኩ ነው ለጊዜው። በጊዜው በቦታው ስም መጥራት በሚያስፈልገኝ ቀንና ቦታ እጠራለሁኝ እና በጣም የሚገራርሙ ሲኒየር የሆኑ ወጣቶቹ ነው ግን ሲኒየር ኤንድ ኢነርጄቲክ የሆኑ ዴቨሎፐሮች አሉ። እነሱ በጣም ሊመሰገኑ ይገባል። አሁንም በጣም ስራ ላይ ናቸው ያሉት። ይሄ ነገር እንዳልኩ ይቀጥላል። ከዛ ከነሱ ውጪ ምናልባት ይኸውልህ ሚስ እናደርጋለን። መዘርዘር ስትጀምር አሁን እንትን ይሄ ለማመስገን መዘርዘር ሚስ ለማድረግ እንትን ማለት ነው። ማስቀየምም ይኖረዋል። ኤኒዌይ በተቀላላ ያው ስለምረሳ ነው እንጂ ምጠራቸው ሰዎች ይኖራሉ። ስለምረሳ ነው እንጂ ባረሳ ኑሮ ኖርማሊ ሁሎችም ተጠርቶ ሊመሰገኑ የሚገባቸው ናቸው። ሌሎቹ እነዚህ ሲኒየር የሚባሉ የምናውቃቸው የህግ ባለሙያዎች ለምሳሌ አሁን በአንድ ወቅት ምን አድርገን ነበር መሰለ ይሄን አፕሊኬሽን ዴቨሎፕ ማድረግ ስንጀምር የህግ ባለሙያዎች አሉ፣ ሶፍትዌር ኢንጂነሮች አሉ። አንድ የህግ ሶፍትዌር ልንሰራ ነው። ነገር ግን የኢትዮጵያን ጁሪስፕሩደንስ ለማሳደግ የጥብቅናን የህግን አሰራር ሎ ፕራክቲስ የሚደረግበትን መንገድ አውቶሜት ለማድረግ ይሄን ሶፍትዌር ስንሰራ ሲኒየር የሆኑ ሰዎች በዛ ዘርፍ ቢያማክሩን የአድቫይዘር ሮል ኑሯቸው ቢያግዙን ጥሩ ነው ብለን ዙረን እንትን ያልናቸው ሎቢ ያደረግናቸው ሰዎች አሉ። ለምሳሌ ዶክተር መንበረ ፀሐይ ታደሰ። እነዚህ የምጠራቸውን ስሞች የህግ ባለሙያ የሆነ ሰው ሁሉ የሚያውቃቸው ናቸው። እነ ዶክተር መንበረ ፀሐይ ታደሰ አሉ። የፌዴራል ጠቅላይ ፍርድ ቤት የሚገርምህ ምክትል ፕሬዚዳንት ነው። ለስንት ዓመት እንዳገለግል ታውቃለህ? 14 ዓመት ሪከርድ ነው። ሪከርድ 14 ዓመት። ምንም ሰበር ስትል በቃ ዶክተር መንበረ ፀሐይ ታደሰ መጀመሪያ ላይ ያታያለህ። እነ ዶክተር ውብሸት ሽፈራው አሉ፣ የፌዴራል ሃይኮርት ፕሬዚዳንት። እነ ዶክተር ታደሰ ሌንጮ አሉ፣
የአዲስ አበባ ዩኒቨርሲቲ የሎው ስኩል ዲን ነበረ። እንደገና ደግሞ ታክስ ላይ የታክስ ስፔሻሊስት ኢትዮጵያ ውስጥ የታክስ ስፔሻሊስት የታክስ ህግ ላይ እሱ ነው የሚታወቀው። በጣም በቃ የምወደው ሰው በቃ እዚህ ፖድካስት ላይ በነገራችን ላይ ይመጣል። አቶ ታምሮ ወንድማገኘውን ታውቀዋለህ? ታምሮ ወንድማገኘው አውቃቸዋለሁ። ታውቀዋለህ ትለኛለህ። ትልቅ ሰው ናቸው። እኔ ሁሉም ሰው አንተ ብዬ ስለምጠራ ፖድካስትም ስናመጣው እኔ እንደዛ ነው አስፈቅጄ የምቀጥለው። አቶ ታምሩ በቃ በጣም የሚገርም ሰው ባይ ዘ ወይ በቃ እኔ በጣም ሰፋ ያለ ሰዓት እንድጋብዘው ፈልጋለሁ። እሱ ይመጣል እና አቶ ታምሩ እንተና ራሱ ረድተውናል እና አቶ አልማው ወሌ ራሱ ረድቶናል። እንደገና የሚገርምህ ሰው ኤክስፔክት የማያደርገው ምናልባት ካንተ ጋር አውርቼ እንደሆነም አላውቅም የአዲስ አበባ ዩኒቨርሲቲ ምክትል ፕሬዚዳንት የዚህ አድቫይዘሪ ቦርድ ውስጥ ተቀላቅሎ እኛ እንዲያግዘን ተስማምተን እንደዛ ሁሉ አውርተናል። የሚገርም ነገር የሆነ ጊዜ ላይ በኮምፒውተር ሳይንስ ፒኤችዲ ነው፣ ዶክተር ነው። በዛ በሶፍትዌሩ በኩል ማለት ነው። በሶፍትዌሩ በህግ በኩል እንዳሉ ሁሉ በሶፍትዌር በኩል ደግሞ ማለት ነው ዶክተር ወንደሰን ይባላል እና በእንትን ላይ ደግሞ ተመራማሪ ነው። እዚህ NLP ናቹራል ላንጉዌጅ ፕሮሰሲንግ አርቲፊሻል ኢንተለጀንስ ላይ ተመራማሪ ነው። በጣም ጂኒየስ ሰው። በነገራችን ላይ እሱ ማውቀው ማስተርስ ላይ ስማር አስተማሪ ስለነበረ በዛ ማውቀው ነው። እነሱ ሁሉ በሆነ ጊዜ ላይ የሆነ ለነሱ አይታወቃቸውም ለኛ ግን ጠብ ያለ ነገር ግን ነግረውን ግን ያደረግናቸው። ለምሳሌ ዶክተር ታደሰ ለንጮ አሁን አግኝተ ብትጠይቀው ምንም ነገር ሊያስታውስ አይችልም። አያምሹር ግን ሰበታ ድረስ ሂጄ ምናምን እዛ አካባቢ ነው የሚኖረውና ወደዛ ወጣ ብሎ ነው የሚኖረውና እሱ 5 ደቂቃ የሆነ የነገረኝን ነገር እዚህ ኢምፕሊመንት አድርጌዋለሁ እኔ። እኛ ኖርማሊ ህጎችን ሌጋል ቴክ ላይ ስናስቀምጥ ህገ መንግስት አለ፣ ኮዶች አሉ፣ አዋጆች አሉ፣ ደንቦች አሉ፣ መመሪያዎች ላይ ቆምን። ማናሎችን አስገባ ብሎኝ በሱ ምክንያት ነው ማናሎችን ያስገባው። ለምሳሌ በጣም የሚገርም ነው። ታክስ ላይ ደግሞ በተለይ በጣም ወሳኝ ናቸው። እሱ ብዙ ነገር ያለው ፕራክቲሱን ስለሚያውቀው እንደዛ ጠብ እያደረጉ የነገሩን ነገር በጣም ይጠቅማል። ከዛ ውጪ ሌጋል ቴክን በሚመለከት እንዲያውም አንተ በአጋጣሚ አስተዋወቅ ያለው ፎርቹኔትሊ አሜሪካ የሚኖሩ አሉ የአይቲ ባለሙያዎች። ለምሳሌ ዮሴፍ ከተዋውቃቸዋል። እሷን አማዞን ነው የሚሰራው። አማዞን ነው የሚሰራው። ኖርማሊ አሁን ቅድም እዚህ ያየኸው በላፕቶፑ ምናምን አንተ ስትመጣ ነው ያወጣሁት እንጂ እሱ ሲሰራ ያድራል። ሌሊት ቀን ሲያትል ቀን ስለሆነ እሱ እስከ ሚድናይት ድረስ እዚህ ይሰራል። ኦልሬዲ ሰው እንደነሱ አይነት ሰዎች ማይክሮሶፍት የሚሰሩ ሰዎች አሉ። ኢሮፕ ውስጥ የቴክኖሎጂ ካምፓኒ ውስጥ የሚሰሩ ሰዎች አሉ እና ዳይሬክትሊ የኮዲንጉን ስራ የሚሰሩት እዚህ ማህበሩ ውስጥ ያሉ ኢንጂነሮች ናቸው። ግን እዛ ደግሞ ኖርማሊ አሁን አይቲ በነገራችን ላይ አይቲ ማለት የሆነች ነገር አንዲት ፕሮግራሚንግ ላንጉዌጅ ምናምን ኮድ ማድረግ ማለት አይደለም። በጣም ሶፊስቲኬትድ የሆነ ነው የሚሄደው። ወደ ላይ በሄድክ ቁጥር በጣም እየከበደ ነው የሚሄድና ብዙ እንደ ሜንቶር ሆነው አቅጣጫ በመስጠት ምናምን የሚያግዙን ባለሙያዎች አሉ። ሁሉም በያሉበት ለነዚህ ሁሉ ምስጋና ይገባል። ሌላ ጊዜ ደግሞ አስበንበት እንገልጸዋለን። እሺ የቀረ ነገር ካለ እናጠቃልና የቀረ ነገር ምን እናስተላልፍበት መሰለ? ሌጋል ቴክን ሬጂስተር አድርጉ፣ ሰብስክራይብ አድርጉ። በተለይ በ2018 አሁን የፍርድ ቤቶች መከፈት ጋር ተያይዞ ከጥቅምት 1 በኋላ ፍርድ ቤቶች ይከፈታሉ። ባይ ዘ ወይ የክልል ፍርድ ቤቶች ከፌደራል ፍርድ ቤቶች መከፈት ጋር ቀኑ ይለያይ ነበር። አሁን አንድ ሆኗል። አትሊስት የአማራ ክልል አንድ መሆኑን አውቃለሁ። እሺ መከፈቻቸው ከጥቅምት 1 ጀምሮ ነው ፍርድ ቤቶች የሚከፈቱ። ሶ ሌጋል ቴክን ቢጠቀሙበት እና ሂንጁሪስ ሚዲያ ደግሞ ሰብስክራይብ አድርገው ፎሎ ቢያደርጉን ሌጋል ቴክን እንዴት መጠቀም እንደሚችሉ በጣም ተከታታይነት ያላቸው ቪዲዮዎችን እየሰራን ስለምንለቅ እዛ ጋር ነገሮችን ቀላል በሆነ መንገድ እናቀርባለን። ስራችሁን ኤፊሺየንሲያችሁን በጣም ይጨምርላችኋል። ቻናሉን ሰብስክራይብ አድርጉ። ሌጋል ቴክን ደግሞ ተጠቀሙበት። የምናስተላልፈው መልእክት ይሄ ነው። ፎቶ ያላኩ ደግሞ የጠበቆች ደግሞ የአቶርኒ ፕሮፋይል እንዲዘጋጅላቸው የማርኬቲንግ ስራውን ፕሮፌሽናል ኤቲክሱን ሳይጥስ
ነገር ግን ጊዜውን በዋጀ መንገድ ግን ደግሞ ማርኬቲንግ መስራት እንዲያስችላቸው የአቶርኒ ፕሮፋይል ክሬት እንዲደረግላቸው ኮንታክት ያድርጉን። ይሄን ነው የምገልጸው። እጅግ አመሰግናለሁ። እኔም በተመሳሳይ እንግዲህ እንትኑን ፊውቸሩን የዚህ የጁሪስ ሚዲያም ፊውቸር እንዴት ነው የሚቀጥለው የሚለውን ነገር ላውራና እንትን ልበል። ሁለታችን አለን ወይ ሌላ ሰውም ሊኖር ይችላል። ከዚህ በኋላ ፊውቸሩ ምንድነው የሚሆነው? በጁሪስ ሚዲያ ይህን ፖድካስት ስትከታተሉ ሌሎች የህግ ባለሙያዎችን ልምዳቸውን፣ ተሞክሯቸውን፣ አጋጣሚያቸውን ቀለል ባለ መንገድ በፖድካስታዊ በሆነ መንገድ፣ ፖድካስት ማለት ቀለል ማለት አለበት፣ ኢንተራክቲቭ መሆን አለበት እና የሆነ ሲሪየስ የሆነ ቶፒክ ልንመርጥ እንችላለን የተወሰነ ነገር ግን በአብዛኛው ህግን ቀለል ባለ አማርኛ ቀለል ባለ መንገድ ህጉንም እያወራን ከላይፍ ኤክስፒሪየንሳቸውም ከተመክሯቸው ከልምዳቸውም እየተማርን የምንሄድበት አይነት ፖድካስት ይሆናል ማለት ነው። ስለዚህ ጁሪስ ፖድካስት ከዚህ በኋላ በዚህ መንገድ ይቀጥላል ማለት ነው። እናመሰግናለን። እኛም